ዛሬ ያለው ፕሮግራማችን ለማስተዋወቅም እንደሞከር ነው ፖስት ባደረግንላችሁ በአበበ ጉልላት ዙሪያ የተሰራውን ፎረንሲክ ቮይስ አናሊሲስ ልናቀርብላችሁ ነው የመጣ ነው። እንግዲህ ፕሮፌሽናል ዋይዝ ራሳችንን ምናልባት ማሳወቅ ሊኖርብን ይችላል፣ ሊያስፈልግም ይችላል። እንግዲህ ይሄንን ፕሬዘንቴሽን የሚያቀርብልን የአበበ ጉልላት የአብሮ አደጌ ነው ብሎ ኤርሚ ያሰማውንና አይ ይሄ ድምጽ ደግሞ የቀሲስ በትረጥኡ መልሳን ነው ብሎ ከዩቲዩብ ላይ ቀሲስ ዲበኩሉ ያሰማውን እሱን ኮምፔር የተደረገበት እንደገና ደግሞ ሁለተኛ ኮምፓሪሽን ደግሞ ቀሲስ ዲበኩሉ ያሰማውን ድጋሚ ደግሞ ትክክለኛ ከራሳቸው ዘኪቲዩብ ላይ የቅዳሴውን ፓርት ካሉት ከራሳቸው ከመምህር በትረጥኡ መልሳን ጋር ኮምፓሪዥን ሰርተናል። ያ ማለት አንዱ ለአንዱ ምስክር ነው። ሁለት ሪዲንጎችን ታያላችሁ ማለት ነው። ምናልባት በዚህ ፕላትፎርም ላይ ወንጌልን ስናገለግል ታቆናላችሁ። ይሄ ነገር ግን ፕሮፌሽን ዋይዝ ነው መተንተን ያለበት። ስለዚህ ታቆኛላችሁ እኔን ኦብቪየስሊ። ሜርሲ እንግዲህ በኮምፒውተር ሳይንስ ግራጁዌት ዊዝ ኤክሰለንስ በሶፍትዌር ዳታ ደግሞ በሶፍትዌር ባክ ኤንድ ዳታ አናሊሲስ ነው የምሰራው። መሳይ ወንድሜ በጣም የቅርብ ቤስት ፍሬንዴ ነው። እሱም ደግሞ ኤክስፐርታይዝ አይቲ ፕሮፌሽናል ነው። ሶ የተጠቀማቸውን ዲቴይሎች በትክክል ይነግሯቸዋል፣ ያሳያችኋል። ከዛ ደግሞ ሁለተኛ አዲሽናል ሰርፕራይዝ አለን ብያችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የመረጃ ጥቆማ እናደርግላችኋለን። ኦኬ አሁን ይሄ ለምንድን ነው የተደረገ ያለው ስንል ምንድነው የሚሆነው? የሰው ልጅ ስለምናከብር። አዎ በሆነች ሳይዝ የሆነች ትንሽዬ ስልክ እጃችን ላይ አለች። ስንፈልግ አፕሎድ አድርገን ሳንፈልግ ዲአክቲቬት አድርገን ልንወጣው የምንችል ፕላትፎርም ነው። ነገር ግን የያዝነው አገልግሎት በመሆኑ የሰው ልጅ እናከብራለን። የሰው ልጅ ጋር ያደረሰው ኢንፎርሜሽን ተአማኝ መሆኑ ለማረጋገጥ ነው እዚህ ያለ ነው፣ ለማረጋገጥ። ምክንያቱም ይሄ የደረሰበት ደረጃ ሌላ ስለሆነ የሞተው ሰው ቤተሰቦች ይጎዳሉ። የሚሰሙ ሰዎች ደግሞ ተአማኝነቱን ማረጋገጥ መቻል አለባቸው። ተናገር እውነቱን ተብሎ በውሸት እያገለገልን እንዳልሆነ መታወቅ መቻል አለበት። እዚህ ያለነው ለየትኛው ዓላማ እንደሆነ መታወቅ መቻል አለበት። ስለዚህ ፎረንሲክ ቮይስ አናሊሲሱን በምን አይነት ቴክኒክ ተጠቅመን ሰራ ነው የሚለውን መሳይ ያሳያችኋል። ከዛ በፊት ግን ገስቶቼን ሰላም እንዲሉ እድል ልስጣቸው። ጌርሳሜ ሰላም በርሶል ዮኒ ዜዶ፣ ከዛ መሳዬ አንተ እድሉን ሰጣለሁ። ከጌርሳም ልጀምር። ሰላም ብቻ በሉ። ሰላም ለሁላችሁም ይሁን። ጌታ ኢየሱስ ይባርካችሁ። ቀጥሉ። ሶላለክ ዘይዶ ሰላም በለን። ኤርሚዬ እንኳን ሰላም ብሎን ከኛ ጋር ቆይቷል። እሺ ሰላም ብያለሁ። እዚህ ያላችሁላችሁ እህትና ወንድሞቼ ጸጋና ሰላም ይብዛላችሁ። አሜን። እሺ እንዳልኳችሁ እንግዲህ ወደ ዋናው ፕሬዘንቴሽን እንሄዳለን። መሳዬ ሬዲ ነህ አይደል? በትልቁ ላድርግክ። እናንተ ደግሞ ሙሉ ኮንሰንትሬሽኑ ኖሯችሁ እንድትከታተሉ እኔ ቪዲዮ አጠፋላችኋለሁ። መሳይ ሰላም ብያለሁ ሁላችሁንም። እሺ ያው ሜርሲ እንደተናገረችው አሁን ፎረንሲክ ቮይስ አናሊሲስ ይባላል። ይሄ ቴክኒክ ሁለት ቮይሶችን ኮምፔር አድርጎ ግዴታ ቋንቋ ማወቅ ወይም ደግሞ እንግሊዘኛ፣ አማርኛ የእንትኑንትን እሱ ማተር አያደርገውም። ምክንያቱም ይሄ ቴክኒክ የሚያየው በሳውንድ ውስጥ ያሉ አሁን አንድ ሰው ሲያወራ ቶን የሚባል ነገር አለ፣ ፒች የሚባል ነገር አለ፣ ከለር አለ፣ ኢነርጂ አለ፣ የቮይሳችን ላውድነስ አለ፣
እንደገና እያንዳንዱ ሰው ባዮሎጂካሊ ሲወለድ የሁላችንም ዲፍረንት የሆነ የሳውንድ ስትራክቸር አለ። እነዛን ነገሮች ነው አይቶ ሁለት ቮይሶችን ኮምፔር አድርጎ የሪከርዲንጉንም ጥራት ባገናዘበ መልኩ አኩሬት ነው የሚባለውን አይነት ሪዛልት የሚሰጠን። ዝም ብዬ እኔ ያወራው እንትን ከምል እያሳየዋችሁ እንቀጥላለን ማለት ነው። ኦኬ ፓወርፖይንት ዝም ብዬ ለማቅረብ ያህል እንዲመቸኝ ብዬ ያዘጋጀሁት ነው። አይ ዶንት ኖ የምታዩት ከሆነ እንዳልኳችሁ ይሄ ስፔክትሮግራፍ ይባላል ወይም ስፔክትሮግራም ይባላል። የግራም ወይም የግራፍ አይነት ታይፕ ነው። እነዚህን ቮይሶች አናላይዝ ካደረገ በኋላ ጽሁፍ አይደለም የሚሰጠን፣ ግራፍ ነው የሚሰጠን። ያ ግራፍ ደግሞ ይተነተናል። በዛ ግራፍ ተነስተን ነው ያ ግራፍ ይተነተንና ስኬል ይሰጠዋል ከ1 እስከ 100 ከ0 እስከ 100 ከዛ በኋላ ከዛ ተነስተን ነው ልክ ነው አይደለም የሚለውን የምንወስነው ማለት ነው። ሰው እዚህ ጋር እንደምታዩት ስፔክትሮግራፍ ቪዥዋል ሳውንድ ኢነርጂን ነው የሚጠቀመው። ኦቨር ታይም ያለውን በሆነ ደቂቃ ሲወራ እሱን ነው የሚያየው። ኤክስ አክሲስ ዋይ አክሲስ ብሎ ኤክስ አክሲስ ታይም ነው፣ ዋይ አክሲስ ፍሪኩዌንሲ ነው ወይም ደግሞ ፒችን ነው የሚያሳየን። ከለር አለ ኢንቴንሲቲውን ነው ወይም ላውድነሱን ነው። እነዚህ ነገሮች አሁን ጀስት ጽሁፍ ስለሆኑ ወደ ታች ግራፉን ስናይ ሞር በደንብ ይገባቸዋል። ሰው እነዚህን ቅድም ያልኳችሁን ሳውንድ እንትን ቪዥዋል ፓተርኖቹን ወደ ሜዥረብል ወደሚሆን ወይም ደግሞ ወደ ዳታ ወደሚቀየር መሳይ ቆይ አንዴ ከይቅርታ ጋር ምንድነው ከበስተኋላ በጣም አደገኛ ድምፅ አለ። ምንድነው ቸርች ነው ያለው? አይደለም ግን ልርቅ ሞክሬ ነበረ። በጣም ይረብሻል። በፍጹም አይሆንም። በፍጹም አይሆንም። እሺ አንድ ሰከንድ ስጡኝና ቦታ ልቀይር። ለምን እንዲህ አይነት ቦታ መረጥክ? ፕሊዝ ቸርች ወይ እነሱ ዝም የሚሉ ከሆነ ነገራቸው፣ ወይ አንተ መራቅ ያለብህ ከሆነ ህዝቡ መስማት አለበት። ይሄ በጣም ጓጉቶ የሚደመጥ ድምፅ ነው፣ የሚጠበቅ ነገር አለ። ሁላችንም አንድ ደቂቃ ስጡኝ። እሺ ቦታ ይቀይራል። እሺ እስከዛ በደንብ ታፕታፑን እናስቀጥል። let me know when you ready። እሺ መሳዬ ጥሩ ነው ያለው ሼሩ። ታፕታፑን በደንብ አስቀጥሉት። እንደነገርኳችሁ ሌላ ሁለተኛም ፕሬዘንቴሽን አለን። ሶስተኛ ደግሞ የምንሰጣችሁ ኢንፎርማቲቭ የሆነ ጥቆማ አለ። እሺ አሁን ድምፅ አለ ወይስ ይሰማል? ጥሩ ነው መሳዬ። እሺ ያው እንደነገርኳችሁ ወደ ታች ወደ ግራፉ ላይ ስንወርድ ሞር ይሄ ነገር ምንድነው የሚለውን ማወቅ እንችላለን። ቅድም እንዳልኩት ኤክስ አክሲስ ወይም ደግሞ ኤክስ ሪፕሬዘንት የሚያደርገው ታይም ነው። ዋይ ደግሞ ፍሪኩዌንሲ ወይም ፒች የሚባለው። ከለር ደግሞ አለ። ከለሮች አሉት ግራፉ ላይ፣ እነሱ ኢንቴንሲቲውን ላውድነሱን የሚያሳዩ ናቸው። ምንድነው የሚያደርገው? ይሄን ግራፍ ይሰጠንና አናላይዝ አድርጎ ያ ግራፍ ደግሞ ሜዥረብል ወደሆነ ቪዥዋል ፓተርን አናሊሲስ መቀየር የሚችል ዲፋይን መደረግ የሚችል ነው ማለት ነው። ለምንድነው ሪላያብል የሚሆነው የሚለውን ለማየት አሁን እሱን ሞር ዲቴል ገብቼ አላወራም። እዚህ ጋር ግን አለ ሶርስ አለው፣ ፕራይመሪ ሶርስ አለው። ይህንን ነክተን ስንሄድ ፕራይመሪ ሶርስ አለን። እዚህ ፕራይመሪ ሶርስ ላይ ሁላችሁም ሪከርድ የምታደርጉ ሰዎች ገብታችሁ አሁን ከዚህ በኋላ የማወራው ነገር ትክክለኛ መሆኑን ራሳችሁ ኮንፈርም ማድረግ ትችላላችሁ ማለት ነው። እሺ የት ነው ይህንን ነገር የሚጠቀሙት የሚለውን ስናይ እዚህ ጋር የተወሰኑትን ነው የዘረዘርኩት። ቀጥ አድርገው እንደሱ ፊት ለፊት ላይ እንደሱ ብዙ ባይንቀሳቀስ እንደሱ መሳይ እና ላቦራቶሪዎች ውስጥ ይጠቀሙታል ይህን ቴክኖሎጂ። ሊንግዊስቲክስ የሚባለው ይሄ ቋንቋን የሚያጠኑ ሰዎች፣ መልቲ ላንጉጅ የሚናገሩ ሰዎች እነሱ ይህን ይጠቀሙታል። ባይ ዘ ዌይ ኤክስፐርቶችም አሉ በዚህ ጉዳይ ላይ። አብዛኛዎቹ እንደውም ምንም አይነት ቴክኖሎጂ ሳይጠቀሙ ተምረው እንደዚህ አይነት ትምህርት በመስማትና በቴክኖሎጂ በመታገዝ ኤክስፐርት የሆኑ አሉ። ፎርሰኒክ አናሊሲስ ኤክስፐርት የሆኑ ማለት ነው። ስለዚህ እነሱ ይጠቀሙታል ለባዮሜትሪክ ሲስተምስ፣ ለአሻራ ኤኒ የፌስም ባዮሜትሪክም ሊሆን ይችላል። ይህንን ይጠቀሙታል። ለየት የሚያደርገው ቅድም እንዳልኩኝ ሁሉም ሰው ባዮሎጂካል በተፈጥሮ ሲወለድ ለእያንዳንዱ ዩኒክ የሆነ የንግግር ሀቢት ወይም ልምድ ነው በአማርኛ ስላለው እነሱን ፓተርኖች ነው እያየ
አናላይዝ የሚያደርገው ማለት ነው። ሶ ሪላየብል ነው። እሱን ማየት ይቻላል። ቅድም የከፈትኩትም ሶርስ ላይ ሄደን ለምን ሪላየብል እንደሆነ ምን ያህል አስተማማኝ እንደሆነ ማየት ይቻላል። ተጠቅመን አሁን የሰራንበት ቴክኖሎጂ ኤፍኤፍቲ ይባላል ወይም ፋስት ፎሪየር ትራንስፎርም ይባላል። ለሱም ደግሞ አሁን እዚህ ጋር ዲቴሉን እሱን ሰውን ማስጨነቅም ሆነ ኮንፊውዝ ማድረግ ስለሚሆን ግን ፕራይመሪ ሶርስ አለን። ለሱም ይሄ ዌብሳይት ነው። እዚህ አፕ ላይ ነው የተሰራው። ሆል ቲንግ ፎኔክሲያ ይባላል። የቢዝነስ ላይሰንስ ወይም ደግሞ የቢዝነስ ኢሜል ያስፈልገዋል። አንድ ቢዝነስ ሊኖረን ይገባል። እዚህ ላይ ገብተን ለማለት ገቨርንመንት ኦፊሶች ምናምን የሚጠቀሙት ነው። ብዙ አይነት እኛ አሁን ስፔሲፊክሊ ይህንን ቮይስ ኮምፔር ማድረግ ስለፈለግን ነው እንጂ ከቮይስ ጋር የተያያዘ ብዙ አይነት ሰርቪሶች አሏቸው። እንዳልኳቸው እዚህ ላይ ገብቶ ማየት ይቻላል። እሺ አሁን እዚህ ጋር ግራፉን መጀመሪያ ከማሳየቴ በፊት እንደምታዩት እዚህ ጋር በሌፍት ሳይድ አንድ ከለር ያለው የተለየ ዲፍረንት የሚመስል ግራፍ አለን። ይሄ ስፔክትሮግራም የሚባለው ይሄ ነው። እነዚህ ሁለቱ አሁን ቮይሱን አናላይዝ አድርጎ እየሰጠን እነዚህ ግራፎች ናቸው። ግን እነዚህን ከማየታችን በፊት ፊውሲ እዚህ ጋር ኖትስ ካረጋችሁ ቮይስ ሳምፕል 1 ይላል፣ ቮይስ ሳምፕል 2 ይላል። ቮይስ ሳምፕል 1 ምንድን ነው፣ ቮይስ ሳምፕል 2 ምንድን ነው የሚለውን አንድ ጊዜ ሄደን እዚህ ውስጥ እናያለን። ይሄ ቮይስ 1 ማለት ኤርሚ የሚታያችሁ ከሆነ እኔ ፎልደር ላይ ነው ያለው፣ ከፍቼ ላሰማችሁ ነው። ኤርሚ እንትናን ላይቭ ላይ አበበ ጉልላት ብሎ ያሰማው ድምፅ መጨረሻ ላይ እሱን ማሳያችኋለሁ። 30 ደቂቃ ካልተሳሳትኩ 28 ወር 30 ደቂቃ ሎንግ የሆነ ከሱ ላይ ብዙ ጊዜ አኪሬት ቅድም ምሳሌ ነገር ያለፍኩት አኪሬት የሆነ ሪዛልት ለማግኘት በሚመከረው ከ30 ሰከንድ እስከ 1 ደቂቃ እንዲሆኑ ነው። ምክንያቱም በጣም ሎንግ በሆነ ቁጥር ፕሮሰሱ ይረዝማል፣ እንትኑም አኪሬት አይሆንም። እንደዛ አድርገን ነው የሰራነው፣ ቆርጠን አውጥተን። ይሄ ቆርጦ የወጣው ድምፅ የኤርሚ ጓደኛ አበበ ጉልላት ነው ብሎ ኤርሚ ያሰማው ድምፅ ነው፣ ቮይስ ዋን ብለን ያልነው። ስለዚህ ቮይስ ዋንን እንሰማለን። ሙሉ ለሙሉ አልጨርሰውም፣ ግን በጣም ተመሳሳይ ናቸው። እንደምታውቁት አንድ አይነት ዜማ ስለሆነ አሁን ይሄ ቮይስቱ ቀሲስ ዲበኩሉ ስሙን ይቅርታ አልያዝኩትም፣ የዘማሪውን ቄስ መሰሉኝ፣ እሳቸውን ስም አልያዝኩትም። ይሄ ነው ብለው አምጥተው ላይቭ ላይ የከፈቱት ያሰሙት ማለት ነው። እሱን በቪዲዮ ማሳያለሁ። ይሄ ወደ ኤምፒ3 መጀመሪያ መቀየር ስላለበት ነው። መጀመሪያ ቮይሱን ላሰማችሁ እና ከዛ አሰማችኋለሁ። ቮይስቱ የእሳቸው ነው ማለት ነው። እንደምታዩት ተመሳሳይ ነው። ሲጀምር ኦን ፐርፐዝ ነው ተመሳሳይ የሆነውን ፓርት መርጬ የሁለቱንም ያወጣሁት። ምክንያቱም ተመሳሳይ የሆነ የድምፅ ስታይል፣ የዝማሬ ስታይል እየዘመሩ እሱን ነው ሪከርድ ማድረግ የተፈለገው። ቮይስ ዋን የኤርሚ ጓደኛ ነው፣ ቮይስ ቱ እሳቸው ያመጡት ነው። ይሄ ቮይስ ቱ ኦሪጂናል ቪዲዮ ደግሞ እዚህ ጋር ሙሉ ቪዲዮን ለምትፈልጉ ሰዎች ሜርሲ ጋር ሙሉ ቪዲዮ አለ። እሱን እኔም ጋር ካለ ማድረግ ይቻላል። እንደነገርኳቸው ሀሳቡን እንድትይዙት ነው። ቮይስ ዋን አበበ ጉልላት የኤርሚ ጓደኛ ነው። ቮይስ ቱ ደግሞ ያ ቀሲስ ዲበኩሉ ያመጡት ሰው ነው ማለት ነው። ዘማሪ ናቸው። ይቅርታ ስማቸውን ስለረሳሁት ነው። አሁን ከጎን በኩል ያለው ቮይስ ሳምፕል ዋን ይሄ እዚህ ጋር የምናየው አዶን ነው። ቀስቱ የሚታያችሁ ከሆነ እዚህ ጋር የኤርሚ ጓደኛ አበበ ጉልላት ግራፍ ነው ሪዛልት። ይሄኛው ደግሞ በጎን በኩል ያለው ደግሞ የቀሲስ የዚህ ሰውዬ ዘማሪ ነው ብለው ያመጡት ሰውዬ ማለት ነው። የእሱ ዝማሬ ነው። ቅድም ስናወራ
56.5 ነው። 56.5 ሲሚላሪቲ ተመሳሳይነት አላቸው። 56.5 ሲሚላሪቲ ያላቸው ማለት ድምፆቹ ተመሳሳይ ናቸው ወይም ደግሞ አንድ አይነት ሰው ነው ለማለት አያስችለንም። ምክንያቱም እሱንም ቀጣይ ማሳያችሁ ነው የሚሆነው። በዚህ ህግ በዚህ አሁን ሪዛልት ማግኘት ህግ ኤኒቲንግ ከ60 በታች ያለ ዊክ ወይም ደግሞ ፑር ማች ነው የሚባለው፣ ተመሳሳይ ያልሆነ ማለት ነው። ኢቨን ከ60 እስከ 74 ድረስ ያለው ላይክሊ ነው፣ ላይክ በጣም እሱም ከዊክ ከፍ ያለ ግን ደግሞ አጠራጣሪ የሆነ ማች ነው። በጣም አኪሬት ወይም ደግሞ ፕሮባብሊ ይሄ ራሱ ሰው ነው አንድ አይነት ድምፅ ነው ብለን ለማለት ከ90 እስከ 100% ያስፈልገናል። እዚህ ጋር እንደምታዩት 56.5 ነው። 56 ነጥብ ደግሞ 5 እንዲመጣ ራሱ ማች እንዲያደርግ ያደረጋቸው የድምፅ ስታይል፣ የአዘማመር ስታይል፣ የቅላጼ የምናምን የሚባሉትን ሁሉ ስለሚያይ ነው። አንድ አይነት ሰው ነው የሚለውን ብቻ ሳይሆን የሚያው ቅድም እንደነገርኳችሁ እያንዳንዱን የድምፅ አወጣጥ፣ የዜማውን አይነት፣ ከለር የምንለው ፒች፣ ቶን ምናምን ሁሉንም ነው የሚያየው እና በሱ ምክንያት ነው እንደዚህ 56.5 የመጣው። ስቲል ኢንተርፕሬሽኑን የሚያሳየን ዊክ ኮሬሌሽን ነው ቢትዊን እነዚህ በሁለቱ እንትን። ምክንያቱም ቢሎው 60 ኢንዲኬትስ ዲፍረንት ስፒከርስ ነው የሚለው። ከ60 በታች ከሆነ ሁለት የተለያዩ ሰዎች መሆናቸውን ያረጋግጠልናል ማለት ነው። ያገኘነው ሪዛልት 56.5 ነው። ስለዚህ ዊክ የሆነ እንትን ያለው ሁለት ላይክሊ ሁለት ዲፍረንት ስፒከሮች እየዘመሩ እንደሆነ የሚያሳይ ነው ማለት ነው። ስለዚህ በቃ ከኮንክሉዥናችን ምንድነው 56.5 ነው። 56.5 ደግሞ ማለት ከዛ ከተባለው ፑር ነው ተብሎ ከተባለው ቴሬስ በታች ያለ ነው፣ ከ60 በታች ያለ ነው። ስለዚህ ሁለት የተለያዩ ዘማሪዎች ናቸው ነው የሚሆነው ማለት ነው ፋይናል ሪዛልቱ። ምክንያቱም 90 ወይም ከዛ በላይ መሆን አለበት። ኢቨን ከ74 እስከ 90 ድረስ እንኳን ቢሆን አጠራጣሪ ነው ብሎ የሚለው እሱን ማሳያችሁ ነው የሚሆነው እና ይህንን ይመስላል። ሶፋር ባለው ላይ ኤርሚ ጥያቄ የምታነሱት ካለ እሱን ተናንባል። የሁለቱ ቀሲስ እና የመሳይ የሁለቱ ተመሳሳይ ነው። እሱን ረስተዋል መሰለኝ። አይ እሱ አለ እዚህኛው ላይ ኦኬ። እሱንም ማሰማ ማለት ቀሲስ ዲበኩሉ ያመጣቸው ካህን አሉ። የእሳቸው እኔ ሲጀምር እዚህ ላላችሁ 3000 ሰው ቀሲስ ዲበኩሉ ስማቸው ማነው ያመጣቸው ካህን ማነው ስማቸው? እኔ አያዘኝ ስለማላውቃቸው አያዘኝ። ቀሲስ በትረ ጥዑመ ልሳን። ኦኬ ቴንክ ዩ። ቀሲስ በትረ ጥዑመ ልሳን እሳቸውን እኔ በስም አላውቃቸውም፣ ስማቸውንም አልጠራውም። እሳቸውን ሞቱ እኔ አላልኩም። እኔ ያልኩትኝ ዲያቆን አበበ ጉልላት በህረ አምዴ አብሮ አደጌ እና እሳቸውም ተጠርተው መጥተው እንደው ከአንደኛው ካህን እንኳን ሌላኛው ካህን አይሻልም? አይ ይሄ ሰው ኤርሚያስ የኔን ስም አልጠራም፣ ቀሲስ በትረ ሞቷል ብሎ አላለም። ስለዚህ ድምፁ የኔ ነው ማለት ይችላሉ፣ እንደዚህ እስከሚጣራ ድረስ ማለት ነው። ድምፁ የኔ ነው ወይ ደግሞ ከኔ ጋር ተመሳሳይነት ያለው ነው ማለት ይችላሉ። ምክንያቱም በሙዚቃውም ዓለም በቤተ ክህነቱም ዓለም አንድ አይነት ዜማ አንድ አይነት ፒች ከተጠቀመ ተመሳሳይነት አለው ማለት ነው። አንድ አይነት ከለር አለው ማለት ነው። እና ምናልባት የኔን ድምፅ ተመሳሳይነት ያለው ልጅ ሊሆን ይችላል፣ ወይ የኔ ከሱ ጋር ተመሳስሏል፣ ወይ የሱ ከኔ ጋር ተመሳስሏል ብለው ማለት ይችሉ ይሆናል። ምን አሉ ግን እሳቸው ሞጡና አይ ቲንክ የጠራቸው ሰውዬ እንዲህ ብላችሁ በሉ ብለዋቸው ሊሆን ይችላል። ካህን ናቸው፣ አላቃቸውም፣ ሬስፔክት አለ ለሳቸው። ምን አሉ? እኔ አልሞትኩም ኤርሚያስ አበበ ግን ሞተ ብሎ አለኝ አሉ። መች አልኩኝ? ቀሲስ ለእርሶም ይደርሶታል። ጦመ ልሳን ማነው? በትረ ጦመ ልሳን ለእርሶም ይደርሶታል። እኔ ስሞትን ጠርቻለሁ። ስሞትን እንኳን ራሱ እንኳን አሁን ጠይቄ ነው ራሱ እንኳን በደንብ አልያዝኩትም። ከዚህ ቤት ብሰማውም ከቀሲስ በኩል ሲናገር ብሰማው ስሞትን እንኳን ራሱ አልያዝኩትም። እንኳን ሞተዋል ብዬ ልል ቀርቶ ማለት ነው። እርሶ ያሉት ይሄኛውን እንጨርሰው አይሻልም? ኦኬ። እና የእሳቸው አመጡ የተባለውን ድምፅ አሰማው ከዚህ ጋር ደግሞ ካለ ማለት ነው። እሺ ሁለተኛ ላይ ደግሞ ያደረግነው አሁን ሜርሲ እንዳለችው ይሄን ሁለቱን ኮምፔር ካደረግን በኋላ ሁለተኛ ላይ ደግሞ ያደረግኩት ምንድን ነው
ወሪፍ አሁን ደግሞ የእሳቸው አሁን የእኚህ ዘማሪ ነው ተብሎ የመጡት ሰውዬ አሁን የሚቅርታ ስማቸውን ስላላያስኩት ነው። እሳቸውን ቀሲስ በትረ ቀሲስ ዲበኩሉ እሳቸው አምጥተው ቪዲዮ እያሳዩ ቅድም የከፈትኩላችሁን ይሄንን ቅዳሴ ነው ኤርሚያስ የሱ የኔ ጓደኛ ብሎ ያወራው ብለዋል። እኛ አሁን ኮምፔር አድርገን እንዳልሆነ ያሳየ ነው። እራሱኑ ቪዲዮ ደግሞ ቀሲስ በትረ የሚባሉት ሰውዬ ከዚህ በፊት የዘመሩትን ቪዲዮ ኢንተርቪው ላይ መጥተው እኔ አይደለሁም ብለው አሁን ኤርሚ የተናገረ ጊዜ ኢንተርቪው ላይ መጥተው የዘመሩት አለ ይሄ ቪዲዮ ማለት ነው። ይሄን ኢንተርቪው ቪዲዮ እሱን ቪዲዮ ነው ቀይረን ወደ ኤምፒ3 ተቀይሮ ይሄን ቪዲዮ የኤርሚ ያሰማውን ደግሞ አምጥተው እሳቸው ይሄንን ነው ከፍቶ ያሰማው ብለው ያሉትን ሁለቱን which የራሱን የአንድ ሰውዬ ሁለት የተለያየ ጊዜ የዘመራቸውን አድርገን የእሱን ደግሞ አናሊሲስ ሰርተን ያገኘ ነው አለ። እሱን ቱ ቢያንስ ላስት ሚኒት አሁን ይሄ ነገር ከታሰበ በኋላ ነው። ባይ ዘ ዌይ አሁን የምታዩትን ነገር በሙሉ ያደረግነው ጁን 14 ነው። ጁን 14 ሜይ ጁን አይ ቲንክ ሰኔ 14 ማለት ነው በኢትዮጵያ ሰኔ ኤግዛክት ቀኑን አላውቀውም። በእኛ እዚህ በዚህ በዩሮፕ ወይም በአሜሪካን ጁን 14 የዛሬ 3 ወር 4 ወር ምናምን በፊት ነው ተሰርቶ የተቀምጠው። ቀጣይ ደግሞ ፐርሰናል ኢንፎርሜሽንን ሸፍኜ እነዚህ ሰዎች አሁን ቅድም ያሳየሁት ፌኒክሲያ የሚባሉት እነሱ ጋር ሄዶ መሰራቱን ከሰፖርት ጋራ ያወራሁትን ተሰርቷል አልተሰራም የሚለውን የጻፉልኝን ኢሜል ሰሚት ያረኩበትን ከነቀኑ ሸፍኜ የራሴን ፐርሰናል ኢንፎርሜሽን የቢዝነስ ኢሜል ስለሆነ አሳያቸዋለሁ ማለት ነው። እሱንም ለማረጋገጥ ግን ምንድነው አሁን እኚህን ሁለቱን ቮይሶች ደግሞ ስቲል ኮምፔር ካረግን በኋላ ቴክኒካል ተርም ነው ማየት ለሚፈልጉ ሰዎች ማየት ይችላሉ። ሁለቱን ቮይሶች ደግሞ ካደረግን በኋላ ቅድም ያየነው አይነት ተመሳሳይ ግራፍ ሁለት ግራፎችን እንደዚህ ሰጥቶናል ማለት ነው። ቮይስ 1 እና ቮይስ 2 ብሎ ማለት ነው። ቮይስ 1 ቅድም ኢንተርቪው ላይ እሳቸው ሲዘምሩት የነበረው ነው። ቮይስ 2 ደግሞ ኦልሬዲ ከዛኛው ቪዲዮ ጋራ ኮምፔር ያደረግነው ነው። ሁለቱን ኮምፔር ስናደርግ ያገኘነው ሲሚላሪቲ ስኮር 96.35 ነው። ቅድም ያገኘነው ሁለቱ ላይ የምታስታውሱ ከሆነ 55.6 ካልተሳሳትኩ እንደዛ ነበረ። 56.5 ወደ 55.6 ይሄኛው 96.35 ነው። ሁላችሁም አሁን እዚህ ጋር የምታዩ ሰዎች በሙሉ ጎግል አድርጋችሁ እንደዚህ የፎርሲኒክ ቮይስ አናሊሲስ ሲሰራ ሁለት ቮይሶች ኮምፔር ሲደረጉ ምን ያህል ፐርሰንቱ ነው ስትሮንግ ማች የሚባለው በቃ እርግጠኛ ሆነን መናገር የምንችለው ብላችሁ ሰርች ካደረጋችሁ አሁኑኑ ወልታዩ ከ90 እስከ 100 ድረስ እንደሆነ ይሄ ደግሞ ከ90 እስከ 100 ባለው እንትን ውስጥ ነው ያለው። ስለዚህ እኛ የተጠቀምንበት ወይም የሰራንበት ቴክኖሎጂ የራሱን የአንዱን ሰውዬ ሁለት ቮይሶች ትክክል እንደሆነ ነግሮናል። ኤርሚያስ ያሰማውንና ቀሲስ ዲበኩሉ ይሄ ነው ብለው ያሉትን ደግሞ መለያየታቸውን ነግሮናል። ራሱ ሴም ሶፍትዌር ከናቢ ሮንግ ማለት ነው። ሮንግ ነው ብሎ የሚል ይህንን መቶ ቻሌንጅ አደርጋለሁ የሚል ዩር ዋልካም ማለት ነው። ስለዚህ እዚህ ጋር እንደሚያሳየን ያው ስትሮንግ ማች ነው፣ ሴም ስፒከር እንደሆነ ያሳያል ነው የሚለው። ለምን እንደሆነ ይነግረናል። ኢነርጂ ዲስትሪቢሽን አክሮስ ፍሪኩዌንሲስ ኢዝ ኒርሊ አይደንቲካል ይላል። ቦዝ ሳምፕልስ አር ዊች ስትሮንግሊ ሰጀስት ዘ ሴም ቮይስ ሶርስ ይላል። ስለዚህ የሰውየውን የራሱን ሁለት እንደነገርኳችሁ ስናደርግ ተመሳሳይ መሆኑን 96.35 ነው ያሳየን። ያኛውን ደግሞ ያደረግን ጊዜ 55.6 ወይም 56.5 ካልተሳሳትኩ እሱን ያሳየን ዊክ ነው ማለት ነው። አሁን ጥያቄውም የሆነው ትላንትና ቀደም ኤርሚ የጠቀሰው ሰውዬ ስማቸውን በጣም ስለማላውቀው ይቅርታ፣ እሱ ሰውዬ ሲያወራ የነበረው ቮይሱን ኬት ያመጣሉ እንዳትዋረዱ ሲል ነበር። እሱን ሰውዬን ራሱን አውት ቻሌንጅም እሱ if you want to go further ከዚህ በኋላ ከኔ ጋራ በፈለገው አይነት ቴክኖሎጂ አሁን ያመጣነውን ሪዛልት የሚቀይር ነገር ካመጣ his welcome እሱ ራሱ እንደገና ምን ሲል ነበረ? ቮይሱን ኬት አምጥተው ነው አያውቁትም ምናምን ሲል ነበር። we already have the voice 30 ደቂቃ ኤርሚ ያሰማውን ቮይስ እና እነሱ ሌሎች ሰዎች ናቸው አይደለም ያሉት። እኛ we already have the voice
ቮይሱን ራሱ አሁን እንደሱ አይነት የቤተ ክርስቲያን ክህነት ያለው ወይም ደግሞ ኤርሚ ይሄ ሰው ይሰጠው የሚለው ሰው ከመጣ ሙሉ ቮይስን ሰጥተነው you're welcome to do the same thing እና የተለየ ሪዛልት እንደኛ በመረጃ ካመጣችሁ እናንተንም you're welcome ለማለት ነው። I think ሜርሲ እኔ ጨርሻለሁ መሰለኝ። ሞር የምትሉኝ ነገር ካለ ኦኬ። እሺ መሳይ ያው እዚህ ትሆንና የሚያስፈልግ ፓርት ላይ እንትን ትላለህ። ሶ እንግዲህ ምንድነው ሜቢ አንድ የሚቀረው ነገር ያላሳየሁት እነዚህ ቅድም የጠቀስኩትን ዌብሳይት እዛ ላይ ነው እነሱ ናቸው የሰሩት የሚለውን ኢሜይልን በሌላ ስልክ አንቺ እያወራሽ ከፍቼ አስተካክላለሁ። ስትጨርሺ አሳያቸዋለሁ። እሱን የተጻጻፍኳቸውን ኦርደር ያደረኩበትን ቀን እና ከነ ኢሜይላቸው። እሺ ሶ ኦቨርኦል እሱ ያደረገውን ኦቨርኦል ስናየው እንግዲህ ይሄ ፎረንሲክ ቮይስ አናሊሲሱ የተሰራበት ቴክኒክ ስፔክትሮግራፊ በሚባለው ነው። እንዳያችሁት መጀመሪያ ኤርሚ የኔ የአብሮ አደጌ ነው ብሎ ነው የምንለው ከ75 እስከ 89 ሞዴሬት ማች ነው የምንለው ነው ወይስ ነው ያለው ነው እህቴ? ማሽኑ ማን መሳሪያው እንደዛ ልክ ናት ኤርሚ እንደምትለው ሪዲንጉን እኮ ነው የምንለው። ላይክ የወጣለት ሬንጅ አለ። ያ ሬንጅ አሁን የምታወራው ስለ ሬንጁ ነው። ኤኒቲንግ አሁን አናላይዝ ስታደርግ እነዛን ሬንጆች አይተን ነው ውሳኔ ላይ የምንደርሰው ነው እያለች ሪዲንግ ነው። አዛ ዴታ አናሊስት ሪዲንግ ነው ማነበው። ከ75 እስከ 89 ሲሆን ሞዴሬት ማች ነው የሚባለው። ፐርፌክት ማች የምንለው ከ92% ጀምሮ ያለውን ነው ማለት ነው። ስለዚህ ይሄ ሲስተም በዚህ ወይ ይሄንን አምጥቶታል። እኛ የምናቀርበው ነገር ትክክለኛ ማስረጃ እንዲሆን፣ ሁለተኛ ደግሞ ሌላ አናሊሲስ ሰርተናል። ምንድነው ከተባለ ቀሲስ ዲበኩሉ የቀሲስ በትረ ነው ብለው ከዩቲዩብ ላይ ያሰሙትን እሱን ድምጽ ይዘን ዩቲዩብ ላይ ኢንተርቪው የተደረጉበትን ያቺ ተመሳሳይ ቅዳሴ ብለዋት ነበር። ስለዚህ የአንድን ሰው ደግሞ ድጋሚ ቼክ አደረግነው። እንዳያችሁት የአበበ ጉልላት ጉዳይ ቴክኖሎጂካሊ እኛ ፕሮፌሽናል ዋይዝም በዚህ መንገድ ቼክ አድርገነዋል። ኖ የሚል ሰው ካለ we dare you guys in any ways ኦኬ። ቀሲስ ዲበኩሉ ካሊፎርኒያ ኦሬንጅ ካውንቲ ነው የሚኖሩት። ኦኬ ይሄ ኬዝ እዚሁ ባለ ነገር ላይ ኤክስቴንድ ማድረግ የሚፈልጉ ከሆነ እዚሁ ባለንበት በአሜሪካ ልክ አይደለም የሚሉ ከሆነ እሳቸው ካሊፎርኒያ ኦሬንጅ ካውንቲ ነው ያሉት፣ እኛ ባለንበት ስቴት ሆነን አሜሪካ እንግዲህ ዱዋል ኮርት ሲስተም አላት። በዛ ወይ ለሚያስፈልገው አካል በተፈለገው የገቨርንመንታል ኦፊስ ልክ አውተንቲኬት አስደርገን ማቅረብ እንደምንችል 100% እርግጠኛ መሆናችንን ለማሳወቅ እወዳለሁ። ይሄ ነገር የተፈጠረው ኢትዮጵያ ነው መታየት ያለበት የምትሉ ከሆነ ደግሞ ምንሰጥ ለማሳወቅ እንወዳለን። ይሄንን ነው የምፈልገው። ሁለተኛ ፕሬዘንቴሽናችን አለ። ከሁለተኛው ፕሬዘንቴሽናችን በፊት መሳዬ ጨምራለሁ ያለውን ነገር ይጨምርና ከዛ ገስቶቻችን ደግሞ ሪፍሌክት ያደርጉበታል። እሺ ቴንክ ዩ ሜርሲ። ለማሳየት ነው ቀኑን እና አሁን ያወራነውን ነገር ባይ ዘ ዌይ መጀመሪያ ዌብሳይቱ ይሄ ነው። ቅድም ያሳየዋችሁ የነበረው ፈነክሲያ ይባላል። ኢሜል የተደራረግ ነው። አይ ዶንት ኖ if የሚታይ ከሆነ ንገሩኝ። ትንሽ ብለሪ ነው አይታይም። አይ ቲንክ ራቅ ስታረገው የሚሻል ይመስለኛል። ዝም ብዬ እንደዚህ ካሳየዋችሁ አይ ዶንት ኖ የሚታይ ከሆነ ኢትስ ኦኬ። አይ ቲንክ አሁን የሚታይ ይመስለኛል። ገስት ላይ ያላችሁ ብትነግሩን ጥሩ ነው። ሜቢ
ካሜራውን ይጥረገው ፊት ለፊት ያለውን ካሜራውን ልጥረገው። እሺ ዘግቼስ ድጋሚ ልክፈታው እንዴ? ራቅ አድርገው ወይ የሚታያችሁ ከሆነ አይ ዶንት ኖ ይልኩልኝ ነበረ። ኢን ፕሮግረስ ላይ ነው ያለው። ኢንፎርሜሽን ሪኩዌስትድ የሚለው ቮይሱን ክሊር አድርገህ ላክልኝ፣ 1 ደቂቃ አድርገህ ላክልኝ ምናምን ብለውኝ ማለት ነው ተቆርጦ። ከዛ ኢን ፕሮግረስ ኢን ሪቪው ደን ሪዞልቭድ እያለ ስታተሱን ያሳያል። ዳስ ፋይን። የሚጠይቀን አካል ካለ ለመስጠት እንዳልኩት ፈቃደኞች ነን። ኢሜሉን ለማሳየት ነበር እንትን ያልኩት ብለር አደረገብኝ፣ ግን ኢሜላቸውን ማሳየት ይችላል ቀጥታ ዳይሬክትሊ ከነሱ ነው። ወይም ደግሞ መስማት የሚፈልግ ሰው ካለ supphenixia@atlassian.net ነው የሚባለው። ኢሜላቸው ሰፖርት ነው። ኤኒባዲ እሱን ጉግል አድርጎ ሪል ነው አይደለም የሚለውን ማየት ይችላል። ቀኔ ጨርሻለሁ። መሳዬ ቴንክ ዩ ሶ ማች መሳዬ፣ አመሰግናለሁ። እንዳልኳችሁ በየትኛውም አቅጣጫ እዚህም አሜሪካን ሀገር ከተባለ እንዳልኳችሁ ቀሲስ ሊበኩሉ በካሊፎርኒያ ኦሬንጅ ካውንቲ እንደሚኖሩ ዱዋል ኮርት ሲስተም ሊያየው የሚፈልግም ከሆነ በየትኛውም ሌቭል አውተንቲኬት አስደርገን ለሚጠይቀን አካል እንሰጣለን። ወደ ሀገራችን የሚላክ ከተባለ በተፈቀደው በተፈለገው መንገድ ኢንተርፖል አውተንቲኬት አስደርገን መላክ እንችላለን። ይሄንን እንድታውቁልን እንወዳለን። ሁለተኛው ፕሬዘንቴሽን ላይ ከማለፌ በፊት ለእንግዶቼ እድል መሳይ፣ ካንጌርሳም፣ ዮኒ ማኛ፣ ኤርሚ፣ ዜዶ፣ ራሴ ዳጊ፣ መስፍኔታች ያላችሁ ሁሉ እንዴት ናችሁ? ሰላም ናችሁ? ሄይ ጌታ ይመስገን። በጣም ደስ ብሎኛል። ሰሞኑን እንግዲህ መልካም ዜናዎች እየሰማን ነው። ጥሩ ነው። አንዳንድ ጊዜ ትላንትና ይሄን ሀሳብ ስናገር ነበር። ወንጌል ለመስራት እንቅፋት የሚሆኑ ነገሮችን በጊዜ ማንሳት ይጠቅማል። አሁን እነሱን ስናደርግ አንዳንድ ጊዜ ቆም ማለት ይኖራል። 1-2 ቀን 3 ቀን ከዋናው ስራችን ዞር የሚያደርግ አስቸኳይ ጉዳይ ጠላት ሰጥቶን፣ ግን ያው በብቃት እና በጌታ ጸጋ፣ በጌታ ሞገስ፣ በጌታ እርዳታ ያው እየተወጣ ነው። ጠላት ሊያደናቀፍ፣ ሊያዘናጋ፣ ስራ ሊያስፈታ ወደፊትም እንደዚህ ማድረጉ ስለማይቀር ይሄ እንዲያውም እንደ ጥሩ ልምድ ወስደ ነው ወደፊት መገስገስ ነው። እንግዲህ ግን ያው መጥራት ያለበት ነገር መጥራት ስላለበት ነው እንጂ እንዲህ ፐርሰናል የሆኑ ነገሮችን ማውራት ፈልገን አይደለም። ግን መልስ የፈለጉ ሰዎች ስለነበሩ መልስ መስጠት አለብን። አሁንም ማሳያችሁ ነገር ደግሞ ማሳያችሁ ዋናው ምክንያት በጣም እንቅፋት እየሆኑን ያስቸገሩን አንድ አባት አሉ። እሳቸው ያው እንዲታቀቡ እንዳይለመዳቸው ራሳቸውን ከራሳቸው ጋር ማነጋገር ይኖርብኛል፣ እጄ ላይ ባለው መረጃ ማለት ነው። ስለዚህ ወደ መረጃ ሊሄድ ወደ ቪዲዮንም ከፍትላችሁ ማሳያችሁ ሌሎች እንግዶች ስላሉ ለነሱ እድል ለመስጠት ነው እንጂ ብዙ ምለው ነገር አለኝ። እንደ መግቢያ እንዲሆን ግን የቪዲዮን ሐሳብ ልንገራችሁ። በዚህ ጉዳይ ላይ ዛሬ በገባንበት ጉዳይ ላይ ሌላው አንደኛው ክንፍ ምንድነው? ኤርሚ በወዳጁ ሞት ዙሪያ የተናገረው ታሪክ በብዙ ኦርቶዶክሳውያን ዘንድ የፈጠራ ታሪክ እንደሆነ ነው የሚታወቀው። ምክንያቱም የተለያዩ ሜሞች ተሰርተዋል። የተለያዩ ቤቶች ውስጥ ኤርሚያስ ስም አምጥቶ የሆነ ስም ፈጥሮ የሆነ አካል አላብሶት ታሪክ ጨምሮ ያልተፈጠረ ታሪክ እንደተፈጠረ አድርጎ እንዳወራ የተባለው ሰውዬም ጭራሽ ምድር ላይ ኤግዚስት እንደማያደርግ ታሪኩ ውሸት እንደሆነ
ከዛ ጋር የተያያዙ ነገሮች በጠቅላላ የኦርቶዶክስን ቤተክርስቲያን ስብ ለማጥፋት እንጂ በመካከል ያለውን የሐሰት ስራ ለመግለጥ እንዳልሆነ አድርገው ብዙ ሲነዛ ነበር። ስለዚህ አሁን ከትላንት ጀምሮ እንግዲህ እንደምትመለከቱት እኛ በተቀመጥንበት የሐሳብ ጠላቶቻችን እኛ የሐሳብ ብቻ ነው ጠላት ያለን፣ የሰው ጠላት የለኝም እኔ ፐርሰናሊ ስለሌላው ሰው ባላቅም እና ስለዚህ የሐሳብ ጠላቶቻችን ምን እያደረጉ ነበር? በራሳቸው ወጪ በራሳቸው ገንዘብ ኤርሚያስ ያወራውን ታሪክ ሲያረጋግጡ እንግዲህ በአደባባይ ታችኋል። የተባለው ሰው በህይወት በአንድ ወቅት እንደነበር፣ አሁን እንዳረፈ፣ ሰውየው ዲያቆን እንደነበረ፣ የኤርሚያስ የልጅነት ወዳጅ እንደነበረ፣ አንድ ቦታ በድቁና ያገለግሉ እንደነበረ፣ ራሱ ኤርሚያስም ዲያቆን እንደነበረ፣ እነዚህን ሁሉ አንዳለ በአጠቃላይ በምስክርነት ሲረጋገጥ አይተናል። እንግዲህ ምስክር የሆነውን ሰዎች 2 ሰዎች ናቸው የቀረቡት። አንደኛው የግለሰብ ወንድም ነው። እኛ ብናመጣቸው ኖሮ ያው የራስን ነገር ራስ በራስ ለመሸፈን የሚደረግ ጥረት ተደርጎ ይወሰድ ነበር። ያ ደግሞ ለወንጌል እኛ እንግዲህ ጭንቀታችን ወንጌል ነው ማለት ወንጌል እንቅፋት እንዳይሆን ነው ሁሉ። ምክንያቱም እውነትነት እናንተ ጋር ከሌለ ሌላውን ቀሪ ወንጌል አይቀበሏችሁም። ወይም ሌላው የምትሰብኳቸው የምትነግሯቸው ነገር ውይይታችሁን ዲቤታችሁን ሰዎች መስማት ላይፈልጉ ይችላሉ። ስለዚህ ያንን ማጥራት ስለነበረብን ነው። ስለዚህ ወደ ጉዳይ ስመለስ ሰውየው መጥቶ እንግዲህ የቀረቡት 2 ሰዎች መጥተው አዎ የተባለው ሰው አለ በአንድ ወቅት አሁን ሞቷል፣ ታሞ ሞቷል አሉ። እንግዲህ በመኪና አደጋ ወይም በትንታ ወይም ሰው ገሎት ቢሉ ኖሮ የኤርሚያስ ታሪክ በጣም ለሌላ ጥርጣሬ ይጋለጥ ነበር። ስለዚህ ኤርሚያስ በቁርባን በኩል ሰውየው ተመርዞ እንደሞተ የነገርን ታሪክን ማች የሚያደርግ ምላሽ የሰጡበት ቪዲዮ አለ፣ አይታችሁታል ሁላችሁም። ስለዚህ ሰውየው ታሞ እንደሞተ፣ ሰውየው ስሙ እውነተኛ እንደሆነ፣ ግለሰቡ ኤግዚስት አድርጎ እንደሚያውቅ፣ አንድ ቦታ በድቁና እንዳሳለፉ እነዚህ ተደጋጋሚ ነገሮች ስላያቸዋቸው ተረጋግጠዋል። አሁን የቀረው ምንድን ነው? ነገሮች እየተጣሩና መረጃ እየቀረበ ሲመጣ ዛሬ ማሳያችሁ መረጃ ባይኖር ኖሮ ማምለጫ ተዘጋጅቶ ነበር። እሱ ምንድነው? እኛ እኮ ሰውየው ባይኖር በህይወት ስሙ ከሌ ቢሆን ባይሆን እኛ ምን አገባኝ እኮ ከግለሰብ ጋር ጉዳይ የለንም። እኛ የጠየቅነው አንድ ጥያቄ ነው። ኤርሚያስ ያሰማው ድምፅ የዲያቆኑ ነው አይደለም? እኛ አይደለም ብለን እየሞገተንን ያለ ነው። እኛ ስለ ሰውየው መኖር አለመኖር ጠይቀንም አንስተንም አናቅም ብለው መጨረሻ ላይ ሁሉም ሰው ወይ ኤርሚያ መልካም ነው ብለህ ስትል የአብሮ አደጌ መሞቱ ላይ አይደለም እኛ መልካም ነው ብለን ያለ የኔ ሀዘን ነው የእናንተ ማዘን ነው። ግን እውነት ከመውጣቱ የተነሳ ነው አይደል? እንደዛ ልክ ነው። እንደ ሀዘኑማ ቤተሰቡም እንዲጽናና ባለፈውም ተናግረናል። አሁን በአጋጣሚ እንግዲህ የቆየ ሀዘን ቢሆንም ይሄ ጉዳዩ ሲነሳ እንደ አዲስ ሊያማቸው ስለሚችል አሁንም ቢሆን እግዚአብሔር እንዲያጽናናቸው እንፈልጋለን። ያ ደግሞ የሀዘን መልካም የለውም አለ ኤርሚዬ እና ነገሩን ክሊር ከማድረግ አንጻር ነው መልካም ነው እያልኩ ያለሁት። አላስተዋልኩም ነበርና ወደ ዋናው ሀሳብ ስንሄድ እንግዲህ አሁን የምናየው ነገር ምንድን ነው? እኛ ሰውየው ኖረ አልኖረ የሚል ሙግትም ክርክርም ጥያቄም የለንም። ጥያቄያችን ድምፁ ላይ ብቻ ነው እያሉ ነበር። እንግዲህ እንስማቸው። እሳቸው ቅጥልጥል ውሸት እያሉ ነበር። እኔ ደግሞ ቅጥልጥል ውሸት የሚል ርዕስ ሰጥቼው ራሴ ቲክቶክ ላይ ለጥፌዋለሁ። ቪዲዮውን በደንብ ማየት ስለሚኖርብን ወደ ቪዲዮ ቀጥታ እንሂድ። ኦኬ ለሚያይቸት አበበ ጉልላት ሰዓታችሁ እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። ቀደዳ ነው በቃ ተቀደደ፣ ተወተለከ። ግትልትር ውሸቱን ያግተለትለዋል። ለነስታፕ እኮ ነው የሚዋሸው። የለም ስላችሁ የለም፣ እንደዚህ የሚባል ነገር የለም። ካለ ያምጣው።
አበበ ጉልላት የሚባል እኔ ሰርች ሳረግ ፌስቡክ ላይ አንድ ፕሮቴስታንት አግኝቻለሁ። አበበ ጉልላት እዚህ ጋር አንድ ልመልሰውና ለምን ሰርች ያደርጋሉ? የለም እያሉ ነበር እኮ ቀሲስ። የለም እያሉ ቀደዳ ነው፣ ውሸት ነው፣ ግትልትል ውሸት ነው ካሉ በኋላ ግን ውስጦት ያውቀዋል ኤርሚያስ እንደማይዋሽ ስለሚያውቁ ጉግል ለማድረግ ተነሱና ጉግል ያደረጉትን እናየዋለን። ግን ረስተውታል። ይህን ሁሉ እንዳደረጉ ይህን ሁሉ እንዳወሩ ቀሲስ ረስተውታል። በዚህ ሰዓት ያው ደገፍ ብሎ እየሰሙ እንደሆነ አውቃለሁ። ለንሳ እንዲሆንላቸው አንዴ ልድገመው። ትንሽ ያለፉትን ደቂቃዎች ማብራራት ስላለብኝ ነው። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። አይ ዋሽተዋል። ክርክሮት ይሄ ነበረ። አሁን የሚቀጥለው ቪዲዮ ይህንን ያስረዳል። ይምጣ ቤተሰብ ካለ ማስረጃ ያምጣ። ኤርሚያስ ይህን ተናግሮ ዝም ብሎ ያለ መረጃ ማውራቱ ትክክል አይደለም። ቤተሰብ ካለ ይምጣ፣ መረጃ ካለ ይምጣ ሲሉ ነበር። ኤርሚያስ አላመጣ ቢሉት መረጃውን ወደ ጉግል ገቡ። ወደ ጉግል ገብተው ያላወጡት ያበበ ጉልላት የለም። አሁን እዚህ ጋር እኛ ስለ ሰው መኖር አለመኖር እኛ እሱ አይደለም ክርክራችን የሚሉት ሁሉም ማጣፊያ ያጠሩት ሲመጣ ወደ ድምጿ የመጨረሻ አማራጮት ዞሩ አዩ። ስለዚህ አሁን ራሱትን ይስሙት። ራሱት እንዴት ከራሱት ጋር እንደሚጋጩ ለምን እንዲህ አይነት ቅጥልጥል ውሸት ይዋሻሉ? ስለዚህ ለንስሐ እንዲሆኑለት መጀመሪያው ቪዲዮ አሁን የዛሬ 2 ቀን ወር ትላንትና አከበኛ ማለት ነው ትላንትና ላይ የተናገሩት ነው። ግን ከዛ በፊት ረስተውት ነው እንጂ ከ4 ወር በፊት ይምጣ መረጃ ይምጣ ካለ ቤተሰብ ካለው ይሄ ሰውዬ ቤተሰብ አምጣ ኤርሚያስ ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው ብለንም አናውቅም። እስኪ ካለ ቀለሜ ቤተሰብ አምጣ ኤቪደንስ። እኚህ ሰውዬ የፈለጉት መረጃ የፈለጉት እስከ ቤተሰብ ድረስ ነው የፈለጉት። የሚገርመው የጠየቁትን መረጃ ኤርሚያስ አላመጣ ቢላቸው በራሳቸው ወጪ በራሳቸው ገንዘብ እሳቸውና ደምረው ቤተሰቡን ራሳቸው አመጡ። ኤርሚያስ አላመጣ ሲል ከዛ ምን ተፈጠረ እናየዋለን። ሌሎችም ውሸቶች ስላሉ ዝም ብላችሁ ተከታተሉ። ብለዋል። በአንደበታቸው አሰማቸዋለሁ። ፈጠራ ነው ብለዋል። ፈጠራ ነው ካሉ እርሱ እኮ እጆትን ሰብስበው ወደ ተጠሩበት ክህነት ወደ ተሰጡት ኃላፊነት ነው መመለስ ያለበት። ያንን ትተው ግን የለም ያሉት ሰውዬ ውስጦት ያውቀዋልና እስኪ ምን ያህል ጉግል እንዳደረጉ አብረን እንከታተል፣ ወይም ሰርች እንዳደረጉ። አበበ ጉልላት የሚባል እና አስፈላጊ ከሆነ ድምፁን ላሰማችሁ እችላለሁ። አበበ ጉልላትን ላሳያችሁ እንዴ? አበበ ጉልላት ለሚያይሸክ አበበ ጉልላት ሰዓታችሁ እንዳልወስድ እንጂ ቆይ አንዴ። አይ ችግር ፌስቡክ ላይ ሰርች ሳረግ ግድ የለም ሰዓታችን ይውሰዱና ያሳዩን። እስኪ ሰርች ያርጉ። የለም ያሉትን ሰውዬ ለምን እንደሚፈልጉት አላውቅም። አንድ ሰው የለም ካለ በኋላ ምን ይፈልገዋል? ምክንያቱም ችግሩ ከኤርሚያስ ጋር የጀመሩት ውይይት ኤርሚያስ እንደማይዋሽ ሆዶት ያውቀዋል። ሁሉ ገደል ነው ለካ እነሱ ገደል አልኩኝ። ይህን ሁሉ ገደል ሲያገላብጥ ኤርሚያስ
ሊያሳዩን አበበ ጉልላት የሚባል ሰርች አድርገው አግኝተው ብለው ቀጠሉ። ይሄ ከዛሬ ጉዳያችን ጋር ባይሄድም እንዲህ ነው ማለት ነው እንትኑ። እሺ ኦኬ። የጴንጤ ዝማሬ እንደዚህ ልብ ይነካል ለማለት ነው። እሺ እንቀጥል። አበበ ጉልላት ይኸው ይሄ አበበ ጉልላት ይላል። አበበ ጉልላት ይኸው እዚህ ጋር እንደምታዩት አበበ ይታያችኋል አይደለ? ይታየናል። ይታያችኋል። ይሄ አበበ ጉልላት ሌላም አበበ ጉልላት እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ ሞተ አይደለም። አበበ ጉልላት የኛው አበበ ጉልላት ይባላል። ያው አበበ ጉልላት ያው መሀል ላይ የተናገሩትን እንድታስታውሱ ነው ቪዲዮቹን ያስገባዋቸው። አበበ የሚባለው ይሄ ነው። አንድ ያገኘሁት ይሄንን ነው። ስለዚህ ነው ተዋሽቷል። አበበ ጉልላት የሚባል ፈጥሮ ያውን በስጋው ደግሞ ገደሉት። አበበ ጉልላት የሚባል ፈጥሮ ኤርሚያስ ታሪኩን ፈጥሮ ነበር ሲያወራው እያሉ እየተከራከሩ ነው። እንግዲህ ተመልከቱ። ሰው ሁሉ የሚያውቀው ሜሜ ሰራ ሁሉ የሆነ ሰውዬ ፊክቲሸስ የሆነ ታሪክ ፈጥሮ ኤርሚያስ ሲያወራ እንደነበር ነው። ኦኬ እንቀጥል። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። ኦኬ ሰውየው ኤቪደንስ እየጠየቁ ነው ማለት ነው። ውሸታቸውን ነው። እኛ መኖር አለመኖሩ አይደለም ዋና ጉዳያችን፣ ድምፁ ነው ሲሉ የነበሩት ቄሲስ ውሸታቸውን ኤቪደንስ ይምጣልኝ እያሉ ነው። ኤርሚያስ ለተናገረው ነገር ኤቪደንስ ይምጣልኝ ያሉት ሰውዬ ወደ መጨረሻው ላይ እኛ እኮ ኖረ አልኖረኛ እኮ የጠየቅነው ነገር የለም። ክርክራችን እኮ እሱ አይደለም። እሺ እንቀጥል። ውሸት አምኖት ማለት ነው። ቅጥልጥል ውሸት። አበበ ገዳው የሚባል አንተ አበበ ጉልላት የሚባል እንዳለው እሱ እንዳለው የሞተ ሰው ካለ እስኪ ወይ ወንድሙን ወይ እህቱን ወይ እናት አባቱን አምጥቶ አዎ ልጃችን ሞቷል ሊበሉ እስኪ ያምጣ። ከዛ ያምኑታል ማለት ነው። እንደዛ ከመጣ መረጃ ልጃችን ነው ወንድማችን ነው የሚል ከመጣ ያምናሉ ማለት ነው። ኦኬ ስለዚህ ይመጣል። ችግር የለም። እድሜ ለደምረው ደምረው በጣም እናመሰግናለን። ሁለት ቦታ እየሰራ እንትን የማስተካከለው ነገር አለ። ከዚህ በፊትም እንደዚህ ይናገራለሁ እያልኩኝ እዚህ ጋር እኔ ቀኑ ላይ ምንድነው የተዛባ ነገር የተናገርኩት አለ። ጥቅምት መድኃኔዓለም የቀደሰበት ቀን ነው። የሞተው ግን በየካቲት አካባቢ ላይ ነው። የቀደሰበትን ከሞተበት ጋር ያኔ በዛ ሁኔታ ውስጥ ሆኜ እንደዛ ተናግሬያለሁ። እንደዚህ በመናገሬ በጣም ይቅርታ። እሺ የሞተው ጥቅምት መድኃኔዓለም ነው ብያልኩትኝ። ጥቅምት መድኃኔዓለም የቀደሰበት ቀን ነው። የሞተው ግን እሁድ አልፎ አይ ቲንክ የካቲት 6 የካቲት ምናምን ነገር ወር ላይ ነው
የሞተው እና የሞተበት በቤተ ክርስቲያን ውስጥ በዚህ ጉዳይ በአስማት እርስ በርስ እንደሚጠፋፉ እርስ በርስ እንደሚገዳደሉ በቅዱስ ቁርባን ሁሉ ጭምር አንዱ እንደሚገድሉት መጽሐፋቸው ስንክሳርን አንዲት እህት እኔ ባለፈው ያነሳሁትን መጽሐፈ ስንክሳር ላይ ዘወርሃ ሰኔ ላይ ሄዱና ይዩት። እዛ ላይ የተነገረው ነገር ልታነሳስትል ተይ አታንሺው አሏት። ለምን? ኦኬ አገልጋዮች ምን ይላሉ? የአገልጋዮች መረጃ በህይወት ያሉ መረጃ በውጭ ሀገር በካናዳ ያሉ በአሜሪካ ያሉ ቪዲዮ እጃችን ላይ አለ። ያ የሆነበትን ምክንያት ደግሞ እናሳያለን። ቀጥል። ቴንኪው። ቀኑ ላይ እንደዛ የሰማሁትን አዛብቼ ነው የተናገርኩት። እኔ እንደዚህ ይቅርታ ጠይቃለሁ ማለት ነው። እሺ አንተ ጥምቀት ቀደሰ ስትል አንዱ ከስር ደግሞ ጥምቀት መርዝ ጠጣ ብሎ ይሰማልሃል። እኔ እኮ በጣም ነው የሚያስቀኝ። እሺ አሁን ነው እስካሁን አልሰማችሁም። እስካሁን ምንም እንዳልሰማችሁ ቁጠሩት። ከዚህ በኋላ ተዘጋጁ። ምን እያሉ ነው? እዚህ ጋር እያላገጡ ነው እንግዲህ። ምክንያቱም አልሞተም ብለው ስላመኑ የሞተም ሰው የለም ብለው ስላመኑ ታሪኩ የፈጠራ ነው ብለው ስላመኑ፣ በእርግጥ እሳቸው ብቻ አይደለም ያመኑት። ብዙ ኦርቶዶክሳውያኖች ታሪኩ ከስሙ ጀምሮ የፈጠራ ታሪክ ነው፣ የሞተም ወዳጅም ጓደኛም ዲያቆንም የለም ሲሉ ስለነበር እንግዲህ ያው ሙት ዓመቱ ደርሷል ነው ምንድን ነው? እስኪ ከራሳቸው አንደበት እንስማ ያላሉትን ቃላት እንዳልጨምር ሲያላግጡ ተመልከቷቸው። በነገራችን ላይ የአበበ ጉልላት ሙት ዓመት ጥቅምት መድኃኔዓለም ደርሷል። ያው እንደተጠራይ ብዬ ነው የቄስ ነገር የተስካሩ ጉዳይ አሳስበኝ ነው። እዚህ ጋር ቁም ነገር የተናገረው የሚያሳስባቸው ይሄ ነው። ይሄ ቁም ነገር የተናገረው በሙት ዓመት መብልም መኖሩን ማመኑ ትክክል ነው። ኦኬ ተስካር በመብላት ነው የሚኖረው እሱ ማለት ነው። እንደው ሌሎቹ እንኳን ባልናገር እሱ ወይንም እሱ መሰሎች ማለት ነው። እኔም አብሬ በላ ስለነበር ጌታ ኢየሱስ ነፃ አውጥቶኛል እና የሙት ዓመቱ የአብሮ አደጌ ሞት አይደለም እሱ እንትን ያለው ይታያቸው። አሁን እዚህ እንኳን እየገለፈጠ ማለት ነው እና ሊበላ ማለት ነው። እንዲህ አይነት ቀበሮ የሆነ ሰው እኔ አይቼ አላውቅም። በሰው ሞት ላይ እንደዚህ ይቀልዳሉ። አየህ እኔ ነገ ሌሎቻችሁም ብትሆኑ ማለት ቤተሰቦቻችሁ ቢሞቱ ደንታቸው አይደለም የሚበላውን ከሙት ዓመት ከዕለት ከጉዞ ፍትሐት ጀምሮ ያለውን ነገር ለመብላት ነው የሚያስቡት። ኦኬ ይሄ ነው ራእያቸው፣ ይሄ ነው ምኞታቸው፣ ይሄ ነው ፍላጎታቸው እና እዚህም ጋር አልደበቀም ተናግሯል ማለት ነው። ይህን ከተናገሩ ከሰከንድ በኋላ ምን ይላሉ? ልጁ ሲገባ እንግዲህ አይታችኋል፣ ሲያላግጡ አይደለ? ከዛ ደግሞ አዛኝ ቅቤ አንጓች ሲባል ሰምታችሁ ከነበረ ይኸው እዚህ ጋር ለመመልከት ትችላላችሁ። በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳው። መነጋገር ራሱ ከባድ ነው እንዴ? ጉግል ሲያደርጉ ሲያላግጡ አልነበር እንዴ? ምን ነው ቤተሰብ ካለው ይምጣ ሲሉ አልነበር እንዴ? ወንድምየው እኮ መጣ። ወንድምየው መጥቶ እውነተኛ ሀዘን ሲያዝን አሁን እዚህ ጋር አዛኝ መስለው ተከሰቱ፣ አጽናኝ ሆነው ተከሰቱ። እርሱ ያሳሰቡት የሆዶ ነገር ነበር። የነበረ ሰው ነው አገልግሎ ወደ ፈጣሪው ሊሄደ እንዴ ባንዴ አወቁት እንዴ ሰውየውን? ቆይ እርሱ ብለው ማብራራት ጀምሩ። የለም ያሉትን ሰውዬ ካለ መረጃ ይምጣልኝ ሲሉ የነበሩት ሰውዬ የታለ አበበ ገላው ብለው ወደ 4-5 አበበ ገላዎችን ከፌስቡክ ከጉግል ላይ አውጥተው ሲያሳዩ የነበሩ ሰውዬ ዛሬ ተገልብጠው አብራሪ ሆነዋል። የመጨረሻውን ቆይ እንሰማዋለን፣ እንዴት አድርገው እንደሚገልጹት። አብሮ አደግ የሚመስሉት እሳቸው ነው። ኤርሚ ምን ያውቀዋል? ሰውየው ኤርሚ እኮ ያውቀው እሳቸው እንደሚያውቁት ኤርሚ ምንም አያውቀው። እንዲህ ናቸው። ሰውየው ተገልብጠው ባንዴ ወዳጅ ሆኑ ቁጭ አሉ። አሁን ይተርኩላቸዋል ማን እንደሆነ። የለም ያሉትን ሰውዬ ሲያብራሩ አሁን ትሰማላችሁ። ኤርሚ አታውቀውም፣ ባይደው ሰውየው እሳቸው እንደሚያውቁት አታውቀውም። ተመልከቱ። እሺ እዚህ ጋር ደግሞ እየተጠየቀ ነው።
ማን ነው ኤርሚያስ ወይም ያው እነሱ ቀለም ወርቅ ነው የሚሉት ማን ነው ብለው የጠየቁ ነው። ይሄንን ቪዲዮ እዚህ ጋር አስገብቼዋለሁ፣ ስሙት እስኪ እንስማ። በተለው ከኔ በላይ የኔ የአጎቴ አብረውት የቀደሱት እዛው አሁን በቅስና ምን አልክ? አብረውት የቀደሱ ከኤርሚያስ ጋር እንዴ? እሱ ይህን ጥያቄ እኮ የጠየቀህ ደምረው እኮ ዲያቆን አይደለም ሲል ነበር መቼለታ። ዲያቆን ኮንክ መረጃ አንጣ፣ የት ቦታ ነው ድቁናን የተቀበልክ እያለ እኮ ሲያላገጥበት ነበር። ራሱ ያመጣው ሰውዬ ደምረው ያመጣው ሰውዬ አብረውን የቀደሱ ሰዎች አሉ፣ ከኤርሚያስ ጋር አብረው የቀደሱ ሰዎች አሉ እያለ ስለ ኤርሚያስ ቀዳሽነት ዲያቆንነት ዳጊ አብሮን የቀደሰው ሰው የዚህ ልጅ አጎት መምሬ ሲሳይ ይባላል። ከኔ ጋር አብረው ነው ድቁና የተቀበለው። አሁን ካሁን ሆነዋል። ስለዚህ ሰው እንዴት የሀሳብ ጠላታችሁ ለእናንተ እንደዚህ እንዴት ይለፋሉ? እግዚአብሔር ካልረዳችሁ በስተቀር አንዳንድ ጊዜ ጽዋ ሲቦላ ለእናንተ ሰዎች መልፋት ይጀምራሉ። ለእውነት ማለት ነው። በቃ እናንተ እንድትቀጥሉ እንድታገለግሉ። ኦኬ እንቀጥል። እናመሰግናለን ደምረው። በዚህም በዛም አብረውት የቀደሱ ከኤርሚያስ ጋር እንዳሉ ከዚህ በኋላ ማንም አፉን አይከፍትም። ኤርሚያስ ዲያቆን ነው አይደለም እያልክ የምትቀልድ የለ። በሞተ ወንድም ላይ መነጋገር በራሱ ከባድ እንደሆነ ይገባኛል። በጣም ነው የምረዳ። የተስካሩ ጉዳይ አሳስበኝ ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። ቀለሞወርቅ ምን አይነት ሰው ነው ብትለው ከኔ በላይ የኔ የአጎቴ አብረውት የቀደሱት እዛው አሁን በቅስና የሚያገለግሉ አሉ። እውነተኛ አሟሟቱን ደግሞ አንተ ንገረን፣ እንዴት እንደሞተ እውነተኛ አሟሟቱን ንገረን እስኪ አንተ። ቅድም ነግሬያቸዋለሁ። የሞተው ተመርዞ እንደሆነ ኤርሚም ነግሮናል። ኤርሚያስ ተመርዞ እያለ ሰውየው በመኪና አደጋ ነው ቢል ኖሮ ትንሽ የታሪክ ወይም የታሪክ መጋጨት ይፈጠር ነበር፣ ወይም የጉዳዩ መጋጨት ይፈጠር ነበር። እንዴ ኤርሚያስ እንዲህ ነው ያለው፣ ያኛው እንዲህ ነው፣ ትን ብሎት ነው፣ ሰው ገሎት ነው አይነት ነገሮች ቢል ልጁ ምን አለ? መቼም መርዝ ምን እንደሚያደርግ ለእናንተ አልነግራችሁም። እስኪ መርዝ ምን እንደሚያደርግ እንስማ ከልጁ። የሞተው ታሞ ነው። ታሞ ነው። ስለዚህ ታሞ ከሆነ ሲቆርብ መርዝ በልቶ ተመርዟል ከሚለው ታሪክ ጋር አልተጋጨም ማለት ነው። ኤርሚያስ ከተናገረው ታሪክ ጋር አልተጋጨም። መቼም መርዝ አያሳመምም የሚለኝ ከሌለ በስተቀር። ስለዚህ ታሞ ነው የሞተው። ግን ታሞስ እንዴት ነው ቆይቶ ነው የሞተው? አሁን በሞተው ሰው እያሾፍን አይደለም፣ ባይደወይ ታሪኮችን እያጠራን ያለ ነው እንጂ ለእኛም ቢሆን ኢትዮጵያዊ ወንድማችን ሞቶ የምናላገጥበት ምክንያት የለም። ግን ውሸታሞችን እዚህ ጋር ኤክስፖዝ እያደረግን ያለ ነው። ኦኬ ታሞስ እንዴት ነው የሞተው? ማለት መርዝ መቼም እንደ ካንሰር ጊዜ ሰጥቶ አይገልም አይደል? ይኸው እንስማ ከወንድማችን። አንድ የታሪክ መፋለስ እንዴት አይኖርም ነው እኮ። ታላቅ እህቴ ነበረችና አሞ ስለነበረ ሆስፒታል አንጥተን ቤት አስገብተ ነው። እኔ ጎረቤት ምግብ ልበላ ሄጄ ስመጣ እነሱ ታናሽ ወንድሜም አለ አሸናፊ ጉልላት ይባላል ቁጭ ብለዋል። እንቅልፍ ወስዶታል ምናምን ብለው ማለት እኔ ስመለስ እሱ አርፏል። ይህ አበበ ጉልላት ዞር ብሎ እስኪመለስ ሄዶ ምሳ በልቶ ነው በልቼ ነው ምናምን እስክመለስ ወንድሜ ያርፏል አለ። በጣም አሳዛኝ ገጠመኝ ነው። ግን ውሸታሞች ይኸው ተረዱ። እንደዚህ አፋጥኖ የሚገል መርዝ እንዳለ ይኸው እያያችሁ ነው። የሞተው ታሞ ነው ሰውየው፣ ልክ ኤርሚያስ እንደነገረን ማለት ነው። በጣም ጥሩ። እሺ አሁን ይቀጥሉ። ከዚህ በኋላ ወገባችሁን ቁፍጠን አድርጉ። ስሙት። ይሄንን አልቋል ባይተወይ ፈጥሮ ያሁን በስጋው ደግሞ ገደሉት። ምን አሉ? እስኪ ካለ ቀለሜ ቤተሰቡ ስሙት። እሱ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያሁን በስጋው ደግሞ ገደሉት። እስኪ ካለ ቀለሜ ቤተሰቡ ያምጣ ኤቪደንስ። ኤቪደንስ ማለት ቤተሰብ መምጣት ነው ማለት ነው። ኦኬ እናመሰግናለን። ኤቪደንስ ምንድን ነው ያሉት? ቤተሰብ ይምጣልኝ ያሉት። ከመረጃዎቹ ሁሉ የጠየቁት ቤተሰብ ይምጣ። ቅድም ሰምታችኋል። እናት፣ ወንድም፣ እህት ምናምን ካለ ይምጣ ብለው ነበር። ይኸው መጣ ቤተሰብ። አሁን ለቀሲሱ ኤቪደንስ ምንድን ነው ብትሏቸው ቤተሰብ ነው። ስለዚህ ቤተሰብ ስለመጣ አሁን ይሁን ዚፕ
ተመልከቱ። አሁን አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እና አሁን ኤርሚያስ ያውቀዋል አበበ ገላው ማን አበበ ማን ነበር ነው ብለዋል። እስኪ ማች እንዲያደርግ እሷን ብቻ ለድገመት አልቋል። እሺ በትዕግስት ስሙኝ አንዴ በደምብ እንዲያያዝላችሁ። ወይ አበበ ማን ነበር? ይቅርታ ስሙ አርፏል። ይህ አበበ ጉልላት የሚባል ፈጥሮ ያውን በስጋው ደግሞ ገደሉት። እስኪ ካለ ቀለሜ ቤተሰቡን ያምጣ ኤቪደንስ። ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን የነበረው። ለማንኛውም እንደዚህ አብራርተውታል። አሁንም እንደሰማችሁት ሲዋሹ እንደነበረ ወደ ድምፁ የዞሩት ምንድነው? ሁሉም መረጃቸው አፈር በላ ደምረው ተንቀልቅሎ ነገር አሳምራለሁ ብሎ ለሳቸው ውለት አሰራለሁ ብሎ ተንቀልቅሎ የኤርሚያስን ድቁና ሰውየው የሚባል ሰው እንደነበረ ስሙም ትክክል እንደሆነ ዲያቆንም እንደነበረ ከኤርሚያስ ጋር አንድ ወዳጅ እንደነበሩ አንድ ቦታ እንደቀደሱ ሁሉ ኤርሚያስ የተናገረው ነገር ተንደርድሮ ሄዶ አረጋገጠ ማለት ነው። ስለዚህ ወይ ኤርሚዬ እኔ ነኝ 5 ሰከንድ እዛው ቪዲዮ ላይ እንዳለ አንተ ነው የምትቀጥለው። አንተ እሱን እየፈለክ ነው አንድ ቪዲዮ እየፈለኩኝ ነበርና ላይቭ ላይ ስለነበርኩኝ ጎርጉሬ ያገኘሁትና እስኪ ይህን ነገር እንስማ። እሺ በትልቁ አድርጊ መልሴ ያ ይሄ ኢየሱ ራሱ ቤት ከፍቶ ዜዶ ይቅርታ ዳጊ ጨርሳል ወይስ ትመለሳለህ? አንድ አሰምቼ ዜዲ ጨርሳለሁ ከሱ ጋር ስለሚሄድ 2 ደቂቃ ነው ካሰማው ቪዲዮ ጋር ችግር የለም ዜዲ ችግር የለም አሰምቼ መውጣት ነው። ኧረ ችግር የለም ተከው። እሺ በደንብ ስሙት አንዴ። እናንተ ለማዳን እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። ይሰማል አይደለ? እርሲ አው ዜዲ ይሰማል ይሰማል ዜዲ እውነት ለመናገር የገባሁትም እናንተ ለማዳን ነው። እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ምን አለ? በህይወት ያለን ሰው ሞተ ብሎ የሚያለቅስ ሰው ልድገማት ይችላል። እውነት ለመናገር የገባሁትም እናንተ ለማዳን ነው። እዛ እሱ ጋር የገባሁት እኔስ ቀለሜ የሚባል ህሊና ያለው ሰው አይደለም። በህይወት ያለን ሰው ሞተ ብሎ የሚያለቅስን ሰው ስለ የትኛው ወንጌል ነው የምታወሩት? ጨርሻለሁ ዳጊ ጨርሻለሁ። ቴንኪው። እሺ በትልቁ አድርገኝ ይቅርታ። ቴንኪው ዜዲ። ያው ምንድነው አሁን ያለው ነገር ፍለጋቸው እየጨመረ መጣ። አንዱ ሲመለስባቸው ወደ አንዱ መታጠብ። ይሄ ሁሉ ለምንድን ነው? ዲቤት ማድረግ ሞታቸው ስለሆነ ማለት ነው። ዲቤት ከሚያደርጉ ዲቤት ላለማድረግ ምክንያት መስጠት አለባቸው። ይሄ ስላለ ከሰጡት ምክንያት ውስጥ አንዱ ምንድነው? ኤርሚያስ ስለሚዋሽ። እንግዲህ ተመልከቱ፣ እከሌ ስለሚዋሽ ከተባለ ዲቤት መድረግ ይቻላል ወይ? በተለይ እኛ ከኦርቶዶክሳኖች ጋር ማውራት መወያየት እንችላለን ወይ? ስንት ውሸት ነው ያለው። ያንን ታግሰን ከዛ ውሸት ሰውየው የሚላቀቅበትን ንጹህ ወንጌል መስበክ ስላለብን መወያየት ስላለብን ነው። እና ቢጨንቃቸው መልኩን ቀየረ። የመጀመሪያ ጥያቄያቸው ምንድን ነበር? ለመጨረሻ ጊዜ ላሰማው እስኪ ይቅርታ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም። አሁን የቀየሩት አሁን ነገር እየጨለመ ነገሩ እየጠበበ ሲመጣ በዚህ ጀመሩና ውሸት ነው ብለው አስበው ፈጠራ ታሪክ ነው ብለው ጀመሩና መጨረሻ ላይ ፈጠራ ታሪኩን ተቀላቅለው እርሶ እውነተኛ ታሪክ ነው ሰውየው ጨዋ። እስቲ ምንድን ያሉት እንዲህ ነው አፕሪሼት ያደረጉት። ኤርሚያስ የት ያውቀዋል እንደርሱ? እስኪ ንገሩን አንዴ። ኤርሚያስ ጥያቄ አለ። ኤርሚ አክብራችሁኝ መጥቼ ይህንን አሁን 100 ጊዜ ደጋግሞ መናገሩ ምንድን ነው? ይሄ ሌላ ቤተክርስቲያን ውስጥ የለም ለማለት ነው እንደዚህ
እንመጣለን መስፍን ያንተ ጋር እኔ ፕሬዘንት ላደርገው ነው ዳጊስ ከሚጨቃሉ አንዳንድ ጊዜ ሲደጋገም ግን የኛ ህዝብ ብዙ ነገር በየደቂቃው ፊድ ስለሚደረግ በተለይ ብዙ ውሸት ፊድ ስለሚደረግ እናንተ እውነትን ደጋግማችሁ መስጠት አለባችሁ። ይረሳዋል። አሁን ነግራችሁት አሁን ይረሳዋል። እኛ ውይይት ስናደርግና ያውቀው የለ አሁን ብለውን ሲዋሹ የቀዳናቸውን እዛው እናሰማቸዋለን። በጣም ይረሳሉ። እንግዲህ ብዙ ነገር ስለሚበዛ ሊሆን ይችላል። እሺ በዚህ ላጠቃል። ይቅርታ ወንድማችን ግን ካስቀየምኩ። እሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን። ሌላ ቦታ ነው የከፈትኩት ሲያዋራ አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ ካሉ አንዳንድ ጊዜ ሲደጋገም ግን የኛ ህዝብ ብዙ ነገር በየደቂቃው ፊድ ስለሚደረግ በተለይ ብዙ ውሸት ፊድ ስለሚደረግ እናንተ እውነትን ደጋግማችሁ መስጠት አለባችሁ። ይረሳዋል። አሁን ነግራችሁት አሁን ይረሳዋል። እኛ ውይይት ስናደርግና ያውቀው የለ አሁን ብለውን ሲዋሹ የቀዳናቸውን እዛው እናሰማቸዋለን። በጣም ይረሳሉ። እንግዲህ ብዙ ነገር ስለሚበዛ ሊሆን ይችላል። እሺ በዚህ ላጠቃል። ይቅርታ ወንድማችን ግን ካስቀየምኩ። እሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት የሚባል ሰው ነበረ አልነበረ፣ ሞተ አልሞተ አይደለም ክርክራችን። አበበ ጉልላት እግዚአብሔርን የሚፈራ ቤተክርስቲያንን የሚወድ ጨዋ፣ ለቤተክርስቲያን የሚታዘዝ ልጆችን የሚያስተምር የነበረ ሰው ነው። እንግዲህ እርሱ እግዚአብሔርን አገልግሎ አገልጋይ የነበረ ሰው ነው። አገልግሎ ወደ ፈጣሪው ነው ሄደ። እኛ አበበ ጉልላት ጨርሻለሁ። ኤርሚ ስለዚህ የተናገርከውን ነገር በመጨረሻ የሀሳብ ባላንጣ አረ ሰውየው ካልከው በላይ ነው ብለው ካንተ በላይ አብራርተዋል። እንግዲህ ሰውየው የለም የምትሉ መኖሩን ከነ ማንነቱ ከነ ጸባዩ ከነ አገሩ ከነ ቤተሰቡ ቤተሰብ ይምጣ ብለዋል። ከኤቪደንሱ ላይ የጠየቁት እንትን አይደለም ቤተሰብ ይምጣልኝ ያሉት። መጨረሻ የሁሉ ነገር ሲበላሽባቸው ከትላንት ጀምሮ ደግሞ ወደ ምን ሄደዋል? ወደ ድምፅ። በእርግጥ ድምፅ ካሉ ትላንት ብቻ አይደለም የጠየቁት ቆይተዋል። ግን ሞር አበክረው አሁን እየፈለጉት ምንድነው? ድምፅ ነበር። እሱም ዛሬ ይኸው መረጃው ተሰጥቷቸዋል። በአጠቃላይ ምንድነው የተነሱበትን ነገር በየሰከንዱ እየለዋወጡ ሁሉንም ነገር በራሳችሁ ሰው እድሜ ለደምረው መረጃውን አቀርበናል፣ አጠናቀናል ማለት ነው የቤት ስራችንን። ቴንክ ዩ። ቪዲዮ እኔ ጋር ስለሚገኝ ሜርሲ ከፈቀድሽልኝ አንድ ጊዜ ኮፒ ብታረጉት ሼር ብታረጉት ለንስሐ ይሆናቸዋል። ሌሎችም እንዳይለመዳቸው እንዲህ አይነት ውርደት ስለሚያስከትል መዋሸት እንዳይለመዳቸው ንጹህ ወንጌል ብቻ እንዲሰብኩ ትምህርት ስለሚሰጥ ሼር ብታረጉት በተለይ ክርስቲያኖች እጠይቃለሁ። በትህትና አመሰግናለሁ። እሺ ዳጊ ተባረክ፣ ጸጋ ይብዛልህ። ኤርሚዬ ወደ ሁለተኛው እንለፍ ወይስ ምንድነው የምትጨምረው ነገር አለ? ቤካዬ እንኳን ደህና መጣክ። ሰማለሁ አይደል ወገኖች? ትሰማያለሽ መርሲ? እሺ አጫጭር ሀሳብ መስጠት ከተቻለ መልካም ነው። አለበለዚያ ደግሞ ወደ ሁለተኛው ዶክሜንት ነው። ወደ ጊዜ እንትን ይላል። እሺ ወደ ሁለተኛው እንለፍ። አብዛኞቻችሁ እንደምታስታውሱት ሜርሲ አንዴ እህትዬው ማነው መስፍንዬን መልሼ ላስገባው። እኔ ያም ዩቲዩብ ላይ ታገኙታላችሁ። አሁን ቀጥለን የምናሳያችሁን ሙሉ አለ። ከፈለጋችሁ ግቡና አውርዱት። እኔም አውርጀዋለሁኝ። ይህንን እዛ ክፍል ላይ ከተናገሩት ውስጥ አለፍ ያለውን አስቀምጠኗል። ሙሉን እኛ አውርደነዋል። ዳውንሎድ ቀሲስ ማናቸው? ሄኖክ ወልደ ማርያም ዩቲዩብ ላይ ታገኙታላችሁ። ካናዳ ሀገር የመጡ ጊዜ የተናገሩት እኚህ ካህን የኢትዮጵያ ኦርቶዶክስ ክርስቲያን ካህን ናቸው። ምን እንደሚናገሩ ስሙት። አለፍ ብለው ነው። ሙሉን ግን ግቡና ሂዱና ስሙት። ሙሉን ካስፈለገ እኛም ዳውንሎድ አድርገናል። ግን ሂዱና የቀሲስ ወልደ ማርያም ፔጅን ይዩት። እሺ ምን ይላሉ? መነኩሴም ያሳበደኝ
እዚሁ ቤተክርስቲያን ውስጥ ያለ መነኩሴን ያሳበደኝ አብጄ ሰውን ሁሉ እንድጠራጠር ከቤቴ እንዳልወጣ አስሮኝ ነበር። ቤተ መቅደሱ ሲያደርግ ባየሁት ነገር ደንግጬ ከዛ ወደ ፍርሃት አደረብኝ። እንዳላገለግል ተደርጌ ነው በመተት በጥንቆላ። እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው ያለው። ይህ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባል መንፈሳዊነት ተቆርቆሯል። ይህ ማዶን ኖሮ በመድረክ ተከፋፍሎ ሲኖዶስን ባልበተኑት ነው። እግዚአብሔር ይስጥልኝ። አሁን እዚህ ጋር ቀጥለው የሚናገሩት ቀሲስ የሚናገሩትን ስሙ ምን እንደሚሉ። ግልጽ አላረጉትን በምንድን ያሳበዷቸው? ግልጽ አልሆነም፣ ግን ስሙ እና የህሊና ዳኝነት። ቆይ መጡ፣ ይቅርታ። ቤተክርስቲያን ውስጥ ያለ ለምንድነው ድምፁ እንትን የሚለው? ቤተክርስቲያን ውስጥ ያለ መነኩሴ እኔ ታምሜ ስለነበረ ነው የእነዚህ አባቶች አገልግሎት የምደግፈው። ያልታመመ እንደኔ ያልደረሰበት አሁን ሊያቀራራ ይችላል። ምክንያቱም እሱ ዶላር ላይ ነው ያለው። ይህ ክፋት ነው፣ ምቀኝነት ነው፣ ብር ነው፣ ዶላር ጉዳይ ነው። እንዲገባቸው መንፈሳዊነት ተቆርቆሯል። ይሄ ማዶን ኖሮ በመንደር ተከፋፍሎ ሲኖዶስን ባልበተኑት ነው። እግዚአብሔር ይስጥልኝ። ስሙ አሁን ቀጥለሚ በእውነት ሊቀ ካህናት ቀሲስ መምህር ታደሰ የልባቸውን ብቻ ሳይሆን የነፍሳቸውንም አብል የተነፈሱት እንግዲህ ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበር። አብሮ የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም የተሰቃዩት፣ በጣም የተፈተኑት። እናንተን እንዳያሰናክል ዝም እንላለን። በምን እንደሰጧቸው በምን እንዳበሏቸው እናንተ እንዳትሰናከሉ ዝም እንላለን። በሕይወት ያሉ ካህናት ናቸው ሁለቱም። ኦኬ፣ አንዴ እችን ፓርት ብቻ ስሟት። ሶሪ፣ ከዛ ጨርሻለሁ። መስፍንዬ የእርሶን አይደለም የእሳቸው። ክቡር አባታችን ሊቀ ካህናት ቀሲስ ታደሰ እንደሰማችሁት እሳቸውም እንደተናገሩት በአንድ ወቅት የመተት ሰለባ ሆነው ነበር። አብሮ የሚያገለግሉ አባት ለእናንተ መሰናከያ እንዳይሆን በምን እንደሰጧቸው በምን አብልተው እንዳሳበዷቸው በጣም ያሳዝናል። እናንተን ስለሚያሰናክል እሱን ዝም እንላለን። ግን በጣም የተሰቃዩት፣ በጣም የተፈተኑት። እናንተ ዝም ትላላችሁ፣ እኛ ደግሞ ስለምናቅ በቤት ውስጥ ስላደግን እንናገራለን። ይሄ ነው። ኦኬ። ሌላ መረጃዎችንም በሌላ ጊዜ አለኝ እጄ ላይ በዚህ ጉዳይ ላይ ራሱ በኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሚያገለግሉ የነበሩ ሰዎች ልብ በሉ። በቤተክርስቲያን ውስጥ እርስ በርሳቸው አንዱ ከአንዱ ጋር እንጂ ቤተክርስቲያኒቱ ኦፊሻሊ እንደዚህ ታደርጋለች አላልኩም። በቤተክርስቲያን ውስጥ ግን በጣም አውሬ የሆኑ ሰዎች አሉ። አውሬ የሆኑ ሰዎች፣ ይሄንን ማንም ዲና አያደርገውም። እና አሁን መቀጠል ትችላላችሁ። መስፍንዬ በጣም ይቅርታ። ቴንኪው የኔ ወንድም ድጋሚ ስለመጣ ተባርክልኝ። ሜርሲዬ ለመስፍኔ የመስፍኔን ሀሳብ ቀጥይ። እሺ መስፍኔ በጣም ይቅርታ ስላስቆየንክ እንድትመጣ የፈለኩት ያው ይሄ የድምፅ ቅጂ የመጣው ካንተ ስለሆነና በመጣው የድምፅ ቅጂ ደግሞ አንዴ ቆሞስ ፋሬስ መረጃዎትን ይላኩልኝ፣ በውስጥ ያለውትን ማለት ነው። ቴንኪው ከታች ጽሁፋቸውን ስላየሆነ ቆሞስ ይላኩልኝ። ቤተክርስቲያኒቱ እንደውም ነፃ የምትወጣበት ዘመን ይመጣል ማለት ነው። ይህ አሁን ቀጥሎም ያለውን
አክቲቪስት መስፍኔ እዚህ ስላለ እናወራዋለን። ኦኬ ጎ ሄድ ቀጥሉ። እሺ አክቲቪስት መስፍኔ እንግዲህ የኦርቶዶክስ እምነት ተከታይ ነው። ይሄ አሁን የመጣው ድምጽና አሁን ኤአይ ዲቴክት አድርገን አሁን እኔ ሪፖርቱን ማቀርብላችሁ ድምጽ ደግሞ ብፁዕ አባታችን ብፁዕ አቡነ ገብርኤል ማርያም ቤዛ አትባልም ቤዛችን ኢየሱስ ነው ብለው ባሉበት ጊዜ እሳቸው ላይ እርምጃ እንዲወስዱባቸው ብፁዕ አቡነ እንድሪያስን እሳቸው ነበር አሳይን የተደረጉትና ብፁዕ አቡነ ገብርኤል ላይ እርምጃ እንዲወስዱባቸው ለሳቸው ነው መመሪያው የተሰጠው። የሳቸውን ስራስ ማን ሀይ በለው በሚል ነው እንግዲህ ለመስፍኔ የሳቸው የድምጽ ቅጂ የተሰጠው የነበረው። ሶ ያ የድምጽ ቅጂ በሚወጣበት ሰዓት ምንድነው የተባለው? ድምጹ ኤአይ ነው የብልጽግና መንግስት ራሱ አሰርቶት ነው የሚል ነው። ሶ መጀመሪያ ድምጹን አሰማለሁኝ። እኔ ቪዲዮ ላይ ያሉትን 2 ቪዲዮ አሰይቼ ከዛ በኤአይ ዲቴክተር የተሰራውን ሪፖርት ደግሞ ሾርትሊ እንዳይሰለቻችሁ ቶሎ ብዬ አቀርባለሁኝ ማለት ነው። ኦልራይት ስክሪን ይታያችኋል አይደል? ለሚ ነው ስክሪን የሚታያችሁ ከሆነ እሺ እሺ ኦልራይት እሺ ይባባታችን እንደነበሩ ተደባርቅና መደውልልኝ ጤና ተነበሱ የአባትነቱ ሰላም ልጅ ነኝ። ደህና ነው? ይሰማል ወይስ አይሰማም? የማይሰማ ከሆነ ልበቃ። ይሰማል። ገጠር ወጥቼ ነበረ ከመላከ ሰላም ፍሬው ጋር ተጣልቶ የሚባል ወሬ ሰምቼ በጣም አዘንኩ። ተጣልተው የሚባል ወሬ ሰምቼ እሱ ከዳወታው አሁን ነው ከቅዱስ አባታችን ጋር ያወጣልፈን። በጣም የሚገርም ነው። ከእንግዲህ ማለሱ አንድ ሚስጥርም አይወጣም ወይ ምስኪ እንደው ከባድ ነው። በሩቁም አይነገር። በጣም 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 የሚከብድ ነው። በቀደሙ እኮ አባታችንም እኮ ነግሬያቸዋለሁ። አዎ ነግረውኝ እና በጣም እያዘንኩ አሁን እሱ እዚህ ገብቶ ስሜን ሁሉ አጥቁሮ እንዲያው የማይገባ ከሙስሊሞቹ ሁሉ ህድብዬ እንደላኩት እሱን ሁሉ ተናገረ። አዎ እኛ በቃ ለሙስሊሞቹ ያኔ እንትን ሲሄዱ ያገኘሁትን ልጅ ሂዶ እንዲነግራቸው ነው የምናደርግ። ሚያዝያ 14 ቀን ጽላት ታቦትን ይዛችሁ ሲሄዱ ደባርቅ ያገኘሁትን ልጅ ወደ እስላሞች ልከን ሰው ወደ እነሱ እንኳን ቢላክ ምንም ነገር አናውቅም እንዲሉ ነው የምናደርግ። አይዞህ እንግዲያውስ ትልቅ ነገር ነው። አሁን እሱም እየታደለ ነው። አረ በእውነት ጥሩ ያስይዙትኝ። አዲስ አበባ ላይ ያሉ አዲስ አበባ ላይ ያለው እንግዳው ለምን ቅዱስ አባታችን የሚባሉት ገብተው ውሸት ነው ሀሰት ነው ለምን አይሉ? ተጨባጭ ነገር ያስፈልጋል። አሁን ሰዎችን አሰባስቤ ሊገባ እየጣርኩ ነው። ሰዎችን ሌሎች ሰዎች አሰባስቤ ለብቻ ለነገራቸው እየተዘጋጀው ነው። አዎ ሰዎቹን አሰባስበው አባታችን ውሸቱን ነው በእስላሞች አልሄድኩም ይበሉ። ወደ እስላሞች ደግሞ ድንገት እነ ቅዱስ አባታችን አሰባስበው ሰው ቢልቁ እኛ እንዳልኩት ያንን ልጅ ልጠን ካዱ እንላቸዋለን። እስላሞችን ያረጉትን ሁሉ እንዳትናገሩ እንላቸዋለን። በጣም ጥሩ ነው። ትልቅ እርዳታ ነው። አዎ ብዬ እኮ ነው። እና ለአባታችንም እንደው ንገሪልኝ። እሺ ከዚህ የበለጠም ችግር የለም። በእውነት ለእኛ ብቻ እኮ አይደለም ለአባታችንም ችግር ነው። ለአባትነቶ ሰላምን ችግር ነው እንጂ ለእርስዎ ብቻም አይደለም። አዎ እንደ በጣም 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 የሚያሳዝን ነገር ነው። በጣም ያሳዝናል። እሱን አምነው ይህን ሁሉ ሚስጥር ነግረውት ያን የበጉን ሁሉ ሳያወጣው ይቀራም ብለው ነው። ምን የቀረው ነገር የለም። አዎ ያ ፎቶ የተቃጠለውን ሁሉ ሳያወጣው አይቀርም። ያወጣዋል። ደግሞ ያ ሀገረ ስብከቱም ይቀበር ተብሎ የተቀበረ ነገር አለ። ሀገረ ስብከቱ የተቀበረውን ነገርም ሳያወጣው አይቀርም ብሏል አሉ። ተናግሮታል።
ረጅም ስለሆነ እዚህ ጋር ይብቃ። ዋና ሀሳብ ጋር እስከሚደርስ ነበር እንግዲህ በግ ቤተ ክህነት ውስጥ ተቀብሯል። የብዙዎች ፎቶ ደግሞ ያው በድግምት ተቃጥሏል። እንግዲህ ይሄ ሀፕን ያደረገበትን ዓመተ ምህረት አለ። ሌላ መልክ እንዲይዝ ስለማንፈልግ ዓመተ ምህረቱና ከነገሩ ጋር ተያይዞ የመጣውን ነገር መናገሩ ተገቢ አይደለም። ነገር ግን ይሄ ድምፅ እውነትም እንደተባለው የብልጽግና መንግስት ያሰራው ኤአይ ነው ወይስ ትክክለኛ ድምፅ ነው? ወደ ውጤቱ እንሄዳለን። ኦኬ እንግዲህ ይሄንን እየሰራ ነው። ሁላችሁም ቼክ ማድረግ ትችላላችሁ። ሁላችሁም ቼክ ታደርጋላችሁ ሄዳችሁ በኤአይ ቮይስ ዲቴክተር .com ነው። ፍሪ አይደለም፣ ሰብስክሪፕሽን የሚጠይቅ ዌብሳይት ነው። ሪሊየብል ነው። 95% ጋራንትድ አኪዩሬሲ አለው። ይህንን ድምፅ አሰርተነዋል። ቮይስ አውቴንቲሲቲ አናሊሲስ ሪፖርቱ ኤአይ ቨርሰስ ሂውማን ቮይስ ዲቴክሽን ስፔክትራል ፒቹን እና ቶናል ፊቸር አናሊሲሱን ይዞ ይሄንን ይዞ ወጥቷል ማለት ነው። ወደ ሪፖርቱ እንሂድ። ይሄ ስፔክትረም አናሊሲሱ ነው። በመሃል ያለው ስፔክትረሙ የተነበበበት ነው። ይሄ ቶነር ስትራክቸሩ ነው። በታይም እና በፍሪኩዌንሲ ነው ሪድ የሚያደርገው። በግሪን ግራፍ ሰጥቶናል። ስፔክትሮግራሚው አውዲዮ የሆነ አናሊሲስ ሰጥቶናል። ይሄ ቪዥዋል ሪፕሬዘንቴሽኑ ነው። ከታች ላይ ግን ፒች ኮንቱር አናሊሲሱን በደንብ ታዩታላችሁ። ይሄ አናሊሲስ ሪዲንግ ሬንጁ እንዴት ነው ነው የምንለው። ኤአይ መሆኑን የሚታወቀው ሬንጁ ከየት እስከየት ቢሆን ነው፣ የሰው መሆኑ የሚታወቀው ሬንጁ ከየት እስከየት ቢሆን ነው የሚለው ይሄንን ይመስላል ማለት ነው። ስፔክትራል ፍላትነስ አናሊሲሱ ይሄ ስፔክትራል ፍላትነስ አናሊሲስ ማለት ባክግራውንድ ኖይዙን ጨምሮ ኢሞሽን ጨምሮ ሲናገር ያለውን ጋፕ ጨምሮ ሁሉን ነው ሪድ የሚያደርገው። ኦኬ ስፔክትረም አናሊሲሱ ውጤቱ 0.0192 ነው። ኦኬ የሰው ድምፅ የሚሆነው መቼ ነው? ኤአይ የሚሆነው መቼ ነው? ኤአይ የሚሆነው ሪዛልቱ ኒር 0 ሲሆን ነው። ሪዛልታችን 0.0192 ቫሊዩ ኒር 0 ከሆነ ሂውማን ቮይስ ነው። ዋች አውት። ቫሊዩ ለ0 የሚቀርብ ከሆነ ሂውማን ቮይስ ነው። ቫሊዩ ደግሞ ለአንድ የሚቀርብ ከሆነ ኤአይ ጀነሬትድ ቮይስ ነው። ስለዚህ የኛ ቫሊዩዋችን 0.019 ነው። ስለዚህ ሪዛልታችን ሂውማን ስፒች ነው ማለት ነው። the conclusion, this sample flatness value 0.0192 indicates a tonal likely human voice. መጨረሻ ላይ ሲስተሙ የሰው ድምፅ ነው የሚል ኮንክሉዥን የሰጠን። ስፔክትራል ፍላትነሱ 0.0192 ጀስት ኢን ኬዝ ግን 0.5 ቢሆን ለአንድ የሚጠጋ ቁጥር ስለነበረ ኤአይ ነው የሚል ኮንክሉዥን እንይዝ ነበር። ነገር ግን እንደምታዩት 0.01 ለ0 የሚጠጋ ቁጥር ስለሆነ ሂውማን ስፒች መሆኑ ተረጋግጧል። በዛ ላይ ደግሞ ኮንቨርሴሽን አለ በሁለቱ መካከል። የሰው ልጅ ሲያወራ የሚወስደው ጋፕ አለ፣ ኢሞሽን አለው፣ ባክግራውንድ ኖይዝ አለው። ኤአይ ቢሆን ምንድነው የሚሆነው? ቀጥሎ የምናየው ይሄው ግራፉ ፒቹ የሚወጣ በኢንዴክስ የሚነበብ ማለት ነው። ኤአይ ቢሆን ስትሬት የሆነ ግራፍን ይይዝልናል። ይሄ ግን ኦቨርኦል ባክግራውንድ ኖይዙን፣ ኢሞሽን፣ ስናወራ ያለንን ጋፕ ጨምሮ ሪዲንጉ ይሄው በፒች በሄርዝ ሲነበብ 218.54 ሄርዝ ነው። ስለዚህ ይሄ ፋይናል ኮንክሉዥኑ ምን ሆናል ማለት ነው? The upload voice is most likely from a real human rather than AI generated model. ስለዚህ ኤአይ አይደለም፣ ትክክለኛ የሰው ድምፅ ነው። ቅድም እንዳልኳችሁ ይሄኛውንም ለሚያስፈልገው አካል በትክክል አውተንቲኬት አድርገን ማስረከብ እንችላለን። በቤተ ክህነቱ እንደገና ፎቶአቸው በተቃጠለባቸው ሰዎች ህግ የሚፈልገው ከሆነ ይሄንን ከዚህ ከሚመለከተው አካል ከየትኛውም ገቨርንመንታል ኦፊሶች ጋር አውተንቲኬት አስደርጎ መላክ ይቻላል። በኤርሚ አድርገን የሰራ ነው አንድ ድምፅ አለ። ኤአይ ሲሆን መቀጣጠል ምንድነው ጋፕ የሌለው
ቀጥ ያለ ድምጽ እንደሆነ አንድ የሰራ ነው ሞዴል አለ። አዳምጡት። ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በቅጽል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። ሰላም ቅዱሳን፣ ኤርሚያስ አበበ ነኝ። በቅጽል ስሜ ተናገር እውነቱን ከመጽሐፍ ቅዱስ በጣም የምወደው ጥቅስ ይህ ነው። 1 ጢሞቴዎስ 2:5 ከአንድ እግዚአብሔር አለና በእግዚአብሔርና በሰው መካከል ያለው መካከለኛው ደግሞ አንድ አለ፣ እርሱም ሰው የሆነ ክርስቶስ ኢየሱስ ነው። የመጨረሻው ውጤታችን እንዳሳየኋችሁ ዲቴክት ያደረገው ምን ብሎ ነው? የሰው ድምጽ ነው ብሎ ነው ማለት ነው። በዚህኛውም ሌቭል ደግሞ ሊጠይቀንና ከኛ መረጃውን ሊወስድ የሚፈልግ አካል ካለ እንሰጣለን ማለት ነው። መስፍን የምትለው ካለ ልስማክ። ታንኪዩ እርምዬ። እኔ እንደውም የነበረው የመሰለኝ ውሸት ነው የሚል አካል ተመርምሮ የመጣ ምትሉ መስሎኝ በህግም ለመጠየቅ ፈቃደኛ ለመሆን ነበረ። አንደኛ ቤተክርስቲያኗም ድና አላረገችም። ለምን? እኔ ቤተክርስቲያኑ ልጅ ነኝ። ኢትዮጵያ ሄዳለሁ። የቤተክርስቲያንን ስም የሚያቆሽሽ የአባቶችን ስም የሚያቆሽሽ ነው ያልተሰራ ቤተክርስቲያኗን ለመጣል የሚደረግ ዘመቻ ነው ብላ ቤተክርስቲያን ብትከሰኝ ኖሮ ይሄ አሁን አንቺ ያቀረብሽው ምርመራ ውጤት ለኔ መከላከያ መረጃ ይሆነኝ ነበር። ግን እንደተለመደው እናንተም የምታውቁት ኤርሚያስም እኔ አብዛኛዎቻችሁ ከኦርቶዶክስ ውስጥ ወደ ፕሮቴስታንት ሄዳችሁ ናችሁ መስሏችሁ አምናችሁበት አንብባችሁ እንዳላችሁ ወንጌል ለመዳን ብላችሁ ይሆናል ቤተክርስቲያንን ታውቃላችሁ። እኔ ግን ቤተክርስቲያኗ ሙሉ ነው የዚህ ብልሹ አሰራር የምትከተለው ብዬ አላምንም። በጣም ጥሩ አባቶች፣ ክርስቲያን ምዕመናኖች ፈረሃ እግዚአብሔርን ያለባቸው ሚሊየን አላት ቤተክርስቲያኗ። ኦርቶዶክስ እንደምታውቁት በተለምዶ በልምድ የሆነ የእምነት አከታተል ተከትላ ስለመጣች አሁን ይሄ ቴዎሎጂ መጥቶ መጻፍ መመርመር ማወቅ መረዳት የሚመጣ ትውልድ ሲመጣ የተበላሸውን ሪጀክት እያደረገ ጥሩን እየተቀበለ ቤተክርስቲያን ውስጥ መቀጠል እንደሚቻል አለ። አሁን ኋላቀር ያልሆነውን ተረት የሚሰብኩትን እኔ አልቀበልም። ቢሰብኩም አልቀበላቸውም፣ አላዳምጥም፣ አላምንበትም። ስለተናገሩ ነው ብዬ አልወስድም። እሱ ስለተናገረ ይሄ ብልሹ አሰራር ነው ብዬ ደግሞ ቤተክርስቲያን አልለቅም። እንዲህ አይነት እኛ በልጅነታችን ኤርሚያስ እንደኔ አርሲ ውስጥ ነው ይመስለኛል ያደገው። ዱሮ ሰንጋ ፈረስ ሲጠፋብን ጅብ እንዳይበላብን ብለን መርጌታ ጋር ሄደን ድግምት እናስደግማለን። 2 ብር ነው የምንሰጠው። ያን ቀን የደገመልን ቀን ከጎመንና ከሽሮ በስተቀር ስጋ አይበላም ያ መርጌታ። ጅቡ ከዛ ሰንጋ ፈረሶቻችን ማያስ ሲያቅተን አይገቡም እሺ ብሎ ፈረሶቻችን ሰንጋዎቹ። ከዛ ጅቡ ይመጣና ጭራቸውን ይጎትታል፣ ይልሳቸዋል፣ አይነክስም። በአይን ያየነው ማለት ነው። ይሰራል ማለት ነው ያ ድግምት። ምክንያቱም ያ ጅብ አውሬ ነው። ያ ድግምት ባይሰራ ኖሮ ፈረሱን ነክሶ ይበላው ነበር። ግላጩን ላው ላይ እግሩ ላይ ልቀብጦ ብሎ ራሱ ጅቡ ተንከባለው ጥሎት ይሄዳል። እያየን እናያለን እኛ ቆመን ፈረሶቻችንን እንደማይበላ ማለት ነው። ይሄ የቤተክርስቲያን ውስጥ የተለመደው ምታታዊ ስራዎች አሁንም አለ፣ ትናንትም አለ። ይሄ ደግሞ የቤተክርስቲያናት ተቋም እንደ ተቋም ሳይሆን ግለሰቦች የሚያደርጉት የሌብነት የማጭበርበር የውሸታም ስራ ነው። ይሄ የሚጠየቁት በፈጣሪ ፊት ነው። ቤተክርስቲያን አከሳቸውም፣ ፍርድ ቤት አታቀርባቸውም። ክርስቲያን ነኝ እጸድቃለሁ ብሎ እግዚአብሔርን የሚያታልል ሰው ፍርዱ የእግዚአብሔር ነው። ይሄ አባት በምንድን ነው ለእኔ የተሰጠው? አባታችን አባ አቡነ ገብርኤላ ስለ ኢየሱስ
በመስበካቸው እነዚህ ሰዎች ካልተወገሰ ጵጵስና ካልተነጠቀ ቅስና ካልተሻረ የሚል ካምፔን ሲያደርጉ ከራሳቸው ከአባቶች ይህንን ኢየሱስ የጠራ ይነሳ ቅስናው ይታገዝ የሚሉ ሰዎች ይሄውና ይህንን የሰራ ቤተክርስቲያን ያሰድባል ተብለው ቤተክርስቲያኗ አባቶች በሙሉ በጉባኤ ደረጃ አይተው ሰምተው ከጳጳሱ ድረስ አይተው ይሄ ቤተክርስቲያኗ ያዋርዳል ብለው አፍነው አጽያቱን አብሮ ተቀብለው አባታችን እስከ መጨረሻው ቀጥለዋል። ይሄ ስህተት ነው፣ አላምንበትም። ቤተክርስቲያን አባቶች የሰሩት ወንጀል ስራ ነው ብዬ ነው ማምነው። እኔ ብልሹ አሰራር ነው ብዬ ነው ማምነው። ይሄን ታገልኩ ማለት ግን ፕሮቴስታንት ውስጥ እንደዚህ አይነት ቀጣፊ ሌባ የለም ወይ የሚለው አገር ነው ያለው። አገር ሰዎችን በመርዝ የሚገሉ ቅድም እናንተ እንዳላችሁ ጌታ ያድናል ብሎ መድኃኒት አስቁመው ውሃ ጠጪ ብለው ያስገደሉ እኔ በማስረጃ አብሶ በኤችአይቪ ዙሪያ መድኃኒት አስቁሞ የገደሉ ማአት ፓስተሮች የሉም? እኔ ከነ ማስረጃ ማቅረብ እችላለሁ። ይሄ ግለሰቦች የሚሰሩት ኃጢአት እንጂ ፕሮቴስታንት እምነት ተከታይ እንደ ተቋም ምዕመናኑ በሙሉ የሚከተሉት ነው ብዬ አላምንም። ግለሰብ እዛም አለ እዚህም አለ። እኛ ኢትዮጵያኖች ነን። በአንድ ቤት ፕሮቴስታንት አለ፣ በአንድ ቤት ሙስሊም አለ፣ በአንድ ቤት ኦርቶዶክሶች አለ። አንድ ቤት ነው የምንኖረው። የምንጠየቀው በስራችን እንጂ በተቋማችን አይደለም። ተቋማ አይደለም እኛ ያንን ወንጀል እንድንሰራ የምትፈቅድልን። ጴንጤዎች በየቦታው የሚያጭበረብሩ ከሰው ገንዘብ የሚነጥቁ ሴቶች ልጆቻችንን የሚያስለቁ ሚሊዮን ፓስተሮች አሉ። ይሄ ኤርሚያስን ይወክላል? መርሲን ይወክላል? አይወክልም። መርሲ በስራዋ ነው የምትጠየቀው። ያ ፓስተር ያጭበረበረው በስራው ነው የሚጠየቀው። ይህኚህ አባትም ያጭበረበሩት ያደረጉት የምታትና የጥንቁላ ስራ ቤተክርስቲያን ሳትሆን እሳቸው በነፍሳቸው በህግ ካለ የህግ አካል ደግሞ ወንጀል ከሰሩ በዛ ምክንያት የሰዎች የዜጎች ህይወት ከተበላሸ ከሞተ መንግስት ይሄን ተከታትሎ አሁን ሰሩ የተባለው ስራ ሰዎችን ህይወት አጥቅቶ ከሆነ ገሎ ከሆነ መንግስት ደግሞ በምድራዊ ህግ ጠይቃቸዋል። በሰማይ ቤት ሁላችንም እንደ ስራችን ነው የምንጠየቀው። ፕሮቴስታንት ስለሆን ሙስሊም ስለሆንን ኦርቶዶክስ ስለሆንን በሃይማኖታችን ፍርድ አናገኝም። በሰራነው በእምነታችን በጽናታችን ለአምላክ ያለን አመኔታ አምላክን ቃል በመከተል የምንሆነውን እንጂ ፍርድ የምናገኘው በሃይማኖት ተቋማችን አይደለም። እኔ እንደውም ጓጉቼ የጠበቅኩት መርስዬ አንቺም ስትጠሪኝ ያ ቪዲዮ ስትይኝ ውሸት ነው ተብሎ መጣ እንዴ ብዬ ወጥሬ ለመከራከር ነበረ። ግን እኔም የጠየቀኝ ቤተክርስቲያን የለም። ኃላፊነት ወስጄ የለቀኩት እኔ ነኝ። አንድም የቤተክርስቲያንም የህግ አካልም ቤተክርስቲያኗን ስም አጥፍታል ዋሽታል ያለኝ ስለሌለ ካለ ግን ለወደፊቱ ስላስመረመርሽ አስመሰግናለሁ። ቤተክርስቲያናችን ስሜ ጠፍቷል ብሎ ለሚከሰኝ ይህም ማስረጃ ማቅረብ እችላለሁ ማለት ነው። ታንኪዩ። እሺ መስፍንዬ፣ ለዚህ ነው እኔም የጠራው አላማው ገብተዋል። የተለያዩ ቪዲዮዎች እየተሰሩ ኤአይ ነው ያው የብልጽግና መንግስት ነው ያሰራው የሚል ስለነበረ ነው። ካስፈለገ በማንኛውም ደረጃ ተጠያቂነቱ ካለ አውተንቲኬት ተደርጎ መቅረብ የሚችል ኮንፊደንሻል የሆነ አናሊሲስ መሆኑን ለማሳወቅ ፈልጋለሁ። መስፍን የጥሬና ክብረ ስለመጣህ እጅግ አመሰግናለሁ። ታንኪዩ መርሲም ኤርሚያስም ገስት ውስጥ ያላችሁ አመሰግናለሁ። እሺ ታንኪዩ ወንድሜ መሳይ አንድ ቁጥር ጻፍክ። እሺ ጎ አሄድ። ሜርሲ ከታች ሰዎች ሺፕ እያሉ ሲጽፉ አያለውና ሜቢ ክሊር እንዲሆን የቮይሱን ኔም ሺፕ ብለሽ ታይትል እንዳደረግሽው ከፍተሽ አሳያቸው። ኦፍ ኮርስ እሺ ሺፕ የሚል እዛ አናሊሲስ ላይ ሲያዩ አናሊሲሱ ላይ አንቺ አፕሎድ ያደረግሽው ኔም ስለሚይዝ ነው። ሶ ኔም ያደረግሽው አንቺ እንደዛ ብለሽ እንደሆነ አሳይ። ኮሜንት ለማድረግ ነው መሳይ። ኮሜንት ላይ እየተጫወቱ ነው። የሁለት ደቂቃ አስጨኝ፣ ከዛ ወንድሞች ይናገሩ። አንደኛ በጣም ቴንኪዩ በድጋሚ ጌታ እግዚአብሔር ይባርክሽ ወንድሜ መሳይ፣ ጌታ እግዚአብሔር ይባርክህ። ሁለተኛ ማለት የምንወዳው ማለት ወደው
አሁን መስፍኔም ሲናገር ነበረና እኛ በግለሰብ ደረጃ በየትኛውም ቤተ እምነት ውስጥ የሚሳሳቱ ወንጀልን ሊያደርጉ የሚችሉ መጥፎ ሀሳብን የተሞሉ ሰዎች የሉም አላልንም። ግን ካለ በመረጃ ልክ ማምጣት ነው። ልክ አሁን መጽሐፍቶችን ስንጠቅስ መረጃ መጽሐፍቶችን ገዝተን ግዕዝ ከአማርኛ ገጽ ከቁጥር እያሳየን እንደምናገረው እዚህ አስረግጬ ነግራችሁ ሌሎች የሌላ ቤተ እምነት ያላችሁ ሰዎች ካላችሁ ፕሮቴስታንት እንዲያረጋል እንደዚህ ያረጋል ብላችሁ ብትሉ አያደርግም ብዬ አይደለም። የሚያደርጉ ሰዎች መካከላችን ሊኖሩ ይችላሉ። ግን በኤቪደንስ አንተ በመረጃ መጽሐፍትም ከሆነ በመረጃ አምጡ። እኛ ልክ በመረጃ እንደምናሳይ እንደዛ እያሳያችሁ ማለት ነውና እንደዚህም ደግሞ በጥላቻ የታወራችሁ ሰዎች እንደው እግዚአብሔር የምትፈሩ ነው ብዬ የምለው ለቀሲስ በኩሉ እግዚአብሔር የምትፈራ ማለት ነው። ኦኬ ካናዳ ሀገር ላይ ያሉት ካህን ምንድነው ያሉት? ቀሲሱ ሲመጡ እናንተ እንዳትሰናከሉ ብለን ነው በምን እንዳበሏቸው በምን እንዳሳበዷቸው ስለምትሰናከሉ ዝም እንበል ብለው ነው አሉ። ቤተክርስቲያኒቱ እንደ ቤተክርስቲያን ለህዝብ አትሰጥም። እንደዚህ አይነት ነውረኛ ነገር አታደርግም። እንዲህ አይነት ግን ነውርን የሚሰሩ ሰዎች ግን በቤተክርስቲያን ውስጥ እንዳሉ ራሱ ቀሲስ በኩሉ ራሱ አይዘነጋውም። ከዘነጋውን ያስታውሰዋለሁን ሰዎች አሉ። ሌላም ሰዎች ቪዲዮ አለ በጣም ብዙ ቆሞስ ሁሉ ጭምር የያዙት ቪዲዮ ማለት ነው። ብዙ ሰዎች በዚህ ጉዳይ ቤተሰቦቻቸውን ያጧሉ። እርስ በርስ ሲጠማመዱ፣ እርስ በርስ ሲጣሉ መጽሐፍታቸው ላይ የሰኔ ስንክሳር ላይ ተጽፏል ወገኖች። ኦኬ እንዲህ አይነት ነገር እንደነበረና እንደሚደረግ ተጽፏል። ስለዚህ ነው የምለው። ቴንኪው በድጋሚ ወገኖች፣ እናንተ የምትሉትን በሉ። ጸጋ ይብዛልሽ በትየው። ቴንኪው አሜን። ኤርሚዬ ወገኖች ሁላ ቤካዬ አንተ አላወራህም፣ ለአንተ እድል ሰጥሃለሁ። እሺ ዜዶ እሺ ግን በጅምላ እንዳትናገሩ ወገኖች። ቤተክርስቲያኒቱም በጅምላ ስትናገሩ በጣም ተጠንቀቁ። በቤተክርስቲያን ውስጥ ሽፍቶች አሉ። የትኛውም ቦታ ላይ ኦኬ። ቤተክርስቲያኒቱን ጅምላ እንዳትናገሩ። ቴንኪው አንናገርም። ሰው ሳይበተን አንድ ለመጠቆም የምፈልገው መረጃ አለ። ከዚህ ጋር ባይገናኝም ማለት ነው። ዜድ አንድ ቁጥር ጽፈሃል፣ እሰጥሃለሁ እድል። ቤካዬ እስካሁን ከገባህ አላወራህም። ከዛ አንተ፣ ከዛ ከኤርሳም፣ ከዛ ወደ ዳጊ መለሳለሁኝ። ይሄ ሰው ሳይበተን ግን አሁን እያወራን ያለ ነው እስካሁን የነበረው መረጃን የተመረኮዘ ነገር ነው። አሁንም መረጃን የተመረኮዘ ነገር ማሳየት የምፈልገው ነገር አለ። ትንሽ ቶፒኩ ቢዮንድ ቢሆንም ማለት ነው። ቶፒኩ ቢዮንድ ቢሆንም እየያዘ የመጣው መልክ ልክ ስላልሆነ መረጃ ማለት ምን ማለት እንደሆነ እንድታዩ ጥቆማ ለማድረግ እወዳለሁ እዚህ ላላችሁ ሰዎች። ኦልራይት እሺ፣ የራሴ እንትን እንዳይወጣ አንድ ጊዜ ይቅርታ። እንደ ሙሴ እሺ፣ ምናልባት የሚታያችሁ ከሆነ ትነግሩኛላችሁ። እሺ ሌሚ ነው አሳውቁኝ የሚታያችሁ ከሆነ። ይታያል። ቀጥይ። እሺ በቀይ ባህር ጉዳይ ላይ ለመወያየት ዝግጁ ሰበር መረጃ ተሰምቷል። ኤርትራ በቀይ ባህር ጉዳይ ላይ ለመወያየት ዝግጁ መሆኗን ገልጻለችም። አዲስ አበባ የሚገኘው የኤርትራ ኤምባሲ በዛሬው ዕለት በማህበራዊ ገጹ ላይ አንድ መልእክትን ያስተላለፈ ሲሆን እዚህም ታዲያ እንደምትመለከቱት የኤርትራ መንግስት በአፍሪካ ቀንድ ላይ በተለይም ደግሞ ከአባይ ተፋሰስ ሀገራት እንዲሁም ደግሞ በቀይ ባህር ዙሪያ ላይ ሰላማዊ የሆነ ንግግር ለማድረግ ዝግጁ መሆኑን ገልጿል። የኤርትራው የውጭ ጉዳይ ሚኒስትር ኦስማን ሳላ ከፕሬዚዳንት ትራምፕ የአፍሪካ ጉዳዮች ከፍተኛ አማካሪ ጋር ያደረጉት ውይይት ነው። ታዲያ ኤርትራ በአፍሪካ ቀንድ ላይ በናይል ተፋሰስ እንዲሁም ደግሞ በቀይ ባህር ጉዳይ ላይ እንዳጠቃላይ ከሁሉም አገራት ጋር ለመነጋገር ዝግጁ መሆኗን የገለጸችው ሰበር መረጃ ኤርትራ አትደራደርም፣ ለመደራደር ዝግጁ ያለችም። በተለያዩ ሶሻል ሚዲያ ላይ የተለያዩ ሚዲያዎች ላይ ከኢትዮጵያ ጋር ለመደራደር ዝግጁ ነች የሚባለው ነገር ውሸት ነው፣ ፌክ ኒውስ ነው ተብሏል። ይህንም የተናገሩት በኢትዮጵያ ኤርትራ ኤምባሲ ዋና ስራ አስፈጻሚና ፐርማነንት ሚሽን ቱ ኤዩ ኤንድ ዩኤንኢሲኤ ቢኒያም በሬ በኦፊሻል ትዊተር ገጻቸው ላይ ከየትኛውም ሀገር ጋር አባውት ሶቨሬን ቴሪቶሪ ከማንም ጋር ኔጎሽየት አታደርግም፣ ላንድ ሲ ኦር ስካይ ወይም ደግሞ መሬትም ሆነ ባህርም ሆነ በሰማያም ላይ ሆነ ማለት ነው። ኖት ሚሊዮነርስ አሁንም አይደለም በሚሊዮን ዓመታትም ውስጥ አትደራደርም ብለዋል። እና በሶሻል ሚዲያ ላይ ትደራደራለች፣ ለመደራደር ዝግጁ ነች የተባለ ያለው ነገር ፌክ ነውም ተብሏል። ኤርትራ አትደራደርም፣ ለመደራደር ዝግጁ ያለችም
ኦኬ የመረጃ ወሳኝነትን አይታችኋል። ስለዚህም ቲክቶክ ክሬቲቭ አዋርድስ ባደረገው አዋርድ ላይ ሁላችሁም ትክክለኛ መረጃ ሙሴ ሰለሞን ስለሚያጋራን ሁላችሁም ሄዳችሁ ሙሴ ሰለሞንን ቮት አድርጉ። ትክክለኛ መረጃ ማለት አሁንም እኛ አምጥተን ትክክለኛ መረጃ ምን ማለት እንደሆነ እያሳየን ነው። ስለዚህ እዚህ ያላችሁ የወንጌል አማኞች ሁላችሁም የወንጌል አማኞች እንኳን ባትሆኑ በትክክለኛ መረጃ የምታምኑ ቮት ፎር ሙሴ ሰለሞንን ምረጡ። እሺ ዜዶ ቀጥል። እሺ ይቅርታ ወንድሞቼ ታላቆች ያሉ ግን ልጄን ከማስተኛቴ በፊት 2 ደቂቃ ልውሰድባችሁ ብዬ ነው በኋላ ስለማልችል። የቀረቡት መረጃዎች እኔ ባልጠበቅኳቸው መልኩ ናቸው። በጣም አሳማኝ በቴክኖሎጂውም ዘርፍ እንደዚሁም በቪዲዮ ማስረጃዎች ዳጊ መሳይ ወንድሜም ስላወኩ ደስ ብሎኛል። ሌላውም መጨረሻ ላይ የቀረበውም አንድ ነገር ግን ማለት የምፈልገው ይሄ እዛ ያለው ስህተት ወደዚህም ማምጣት በነገራችን ላይ የኛ ስህተት የሌሎችን ስህተት ትክክል አያደርግም፣ የሌሎችም ስህተት እኛን ትክክል አያደርግም። ግን አሁን እኛ እያወራን ያለነው እነ ኤርሚም በትምህርትም ደረጃ እኮ የተደረጉ ወንጀሎች ናቸው። በመጽሐፍ ደረጃ ኦኬ፣ በመጽሐፍ ደረጃ የተሰነዱ የወንጀል መጽሐፎችንም ነው እያጋለጥን ያለነው። አንድ ክፉ ተግባር ከጀርባው ክፉ ትምህርት አለ። የሆነ ተግባር የክፉ ትምህርት ውጤት ነው። ይህንን በደንብ ማስተዋል ይኖርብናል ብዬ አስባለሁኝ። ወደ ቅድሙ ጉዳይ ስመለስ የሙሴን እኔ እስማማለሁ፣ ሜርሲ እስማማለሁ። ሃይማኖታዊ አታድርጉት። ጀስት ወንድማችን ነው፣ ጥሩ መረጃ ያቀብለናል ብላችሁ የምታስቡትን ሰው መምረጥ ነው። ችግር የለም። ቢያሸንፍም ባያሸንፍም የነፍስም ጉዳይ አይደለም። በቃ ጀስት ቀለል አድርጋችሁ ይጠቅማል፣ ትክክለኛ መረጃ ይሰጣል ያላችሁትን እሱን ማድረግ ነው። ወደ አበበ ጉልላት ጉዳይ ስመለስ አንዳንድ ጉዳይ በጣም ነው የሚያሳፍረው። ማለት ወደ ቀድሞ እስኪ ተመለሱ። ኤርሚ ይህንን መረጃ ያቀረበበት ሰሞን ሚዲያው ላይ ይንሸራሸሩ የነበሩ ሜሞችን ዝም ብላችሁ አስባችሁ። ቅድም ሚውት አድርጌ በሚስቴ ስልክ ሰርች እያደረኩኝ ነበረ እና እንትን ሁላ ተሰርቶ ምንድነው ፕሮፋይል ተሰርቶ ትዝ ይላችኋል። እንደው ማሳየት ብችል ሁለተኛ ስልክ ኖሮ ፕሮፋይል ሰርተው አንድ ቤት ውስጥ አበበ ጉልላት ሞተ አሜን ብለው እያለቀሱ በጣም ሜም እየተሰራ ከማማ ዝናሽ እስከ አባባ ዲበኩሉ ድረስ የተላገጠበት ከሊቁ እስከ ደቂቁ የተሾፈበት አንዳንዱ ዘፈን ሁላ ሰርቶበታል፣ አንዳንዱ መዝሙር ሰርቶበታል። በሞተ ሰው እንደው መሆን የነበረበት ጨዋ ቢሆኑ እሺ። ኤርሚ ምንድነው በቁርባን ገደሉት ነው አይደለ ያለው? መሆን እኮ የነበረበት አበበ ጉልላት የሚባል ሰው የለም ሳይሆን ኦኬ ሞቷል በቁርባን አልገደሉትም እኮ የሚል ክርክር ቢሆን በጣም የጨዋ እኮ ክርክር ነበር አይደል? ኤርሚን በቁርባን አይደለም የገደሉት ብለው ቢሞግቱት እንዴት ደስ ባለኝ። ግን አንድ በሞተ ሰው ልጆች ባሉት እናት አባት ባለው ቤተሰብ በሱ መሞት ያዘኑና የቆሰሉ ሰዎች ባሉበት በሚዲያ አሁን አዲስ አበባ ሆኜ የማወራው የትም ዓለም ላይ ሆኖ ሰው ይሰማኛል። በሱ ስታላግጡ ቤተሰቦቹ ይሰማሉ፣ ልጆች ካሉት ልጆቹ ይሰማሉ፣ እናት አባት ይሰማሉ። የለም አንዳንዱ ደግሞ እንደዚህ አይነቱ በላይቭ እየገቡ ያላገጡበትን ደግሞ እያሞካሽ እኔ የኛ ልጆች ይገርሙኛል ይላል። አንዱ ደግሞ ፂሙን እየጎተተ፣ አንዳንዱ ደግሞ የቁርአን ጥቅስን ገልብጠው ለዚህ ለሞተው ምስኪን ሰው ሰጡት። ምን ብለው? ሙስሊሞች የጌታ ኢየሱስ ክርስቶስን መሞት የካዱበትን የአምስተኛው ምዕራፍ ጥቅስ አመጡና አበበ ጉልላት አልሞተም፣ አልተገደለም፣ አልገደሉትም፣ አልመረዙትም እያሉ ማላገጥ ጀመሩ። በሞተ ሰው። በጣም ሼሞኑ በጣም ይደብራል። የኔ ወንድም ቢሆን ምን አይነት ስሜት ነው የሚሰማኝ? የሆነ ጥግ ላይ ያውም የሆነ ካህን ሲያላግጥበት ከስር ያለው በጉም ያላግጠው እንግዲህ እረኛው እያላገጠ ስለሆነ ነው። መቼም ከእረኛው የሚበልጥ በግ ስለሌለ ከላይ ያለው ያላግጣል። የሌለ ሰው ቅድም አሰምቻችኋለሁ ከዳጊ ቪዲዮ ቀጥዬ አይደል?
ጭራሽ የሌለ ሰው አክሊለ የሚባለው ደግሞ ወንድም ምን አለ? ጭራሽ እዚህ ምድር ላይ ፕሬዘንት ያላረገ ሰው ነው ሁላ የሌለ ሰው ፈጥረን ሞተ እንደተባለ አይነት። እና አሁን አበበ ጉልላት በእንትና የገደሉት በእንትና ያልገደሉት አይደለም። አንድ ነገር እርግጠኛ ሆነን አይደል? የሞተ ሰው ነው። እውነት ነው ኤርሚ እንዳለው የሞተ ሰው ነው። ግን ቅድም እንዳልኩት መሆን የነበረበት በምንድን ነው የሞተው ቢሆን ክርክሯ። ግን እነሱ የሞተው ሰው አረ ጭራሽ በህይወት የሌለ ሰው ነው ኖሮ ማያውቅም አላገጡበት ከላይ እስከ ስር። ስለዚህ እግዚአብሔር ይመስገን። እግዚአብሔር አንዳንዴ በአህያም በኩል እውነትን ይገልጣልና እኔ አህያ ምናምን አላልኩኝም፣ መጽሐፍ ቅዱስን የተናገርኩት። እንግዲህ በአንዳንድ ሰዎች በኩል ሳያስቡት ራሱ እውነቱ ተገለጠ። አይገርም? ከዛስ ኤርሚያስ ተዋረደ ይላል። በጣም ያሳቀኝ ወንድሞቹን አቅርብ ኤርሚያስ ተዋረደ። ምኑ ነው የተዋረደው? ኤርሚያስ እኮ ሞተ ነው ያለ። አንተ አልሞተም ጭራሽ ምን እዚህ ምድር ላይ የሌለ ሰው ነው ብለ ሞተ ሲሉ ወንድም ነኝ ሲል ኤርሚያስ ተዋረደ ትላለ? አረፈሩ እንዴ! የሆነ ሰልፈሪክ አሲድ በዳጣ ወስደህ ካልሆነ እንደዚህ አይነት ድፍረት ሊኖርህ አይችልም። የሆነ አበረታች ንጥረ ነገር ወስደህ ካልሆነ እንደዚህ ልትል አትችልም። በጣም ነውር። በቃ ሞተ እኮ አለ። ሞተ። አንተ የሞተው ሰውዬ እያለ ጭራሽ ቀጥለ ስለ ኤርሚያስ ስለ ድሮ ታሪክ ደግሞ ትቀባጥራለህ። ኧረ ነውር ነው። ኤርሚያስ ኃይለኛ ሰው ነበረ። ጡንቻው ራሱ እኛን ያነሳናል። እንግዲህ ወንድሜ ሞተ ባለበት ቀን ማለት ነው። አስቡት። እውነት ነው ወንድሜ ሞቷል እያለው ኤርሚያስ ኃይለኛ ነበረ። በቤተ ክርስቲያን ሲጣል ዱላ ይዞ ጫካ ይገባ ነበር። ነግሮናል እሱ ኤርሚ ድሮም እኮ ነግሮናል። የድሮ ብሆን ብሎ የድሮ ላይፉ ነግሮናል። የድሮ ህይወታችንማ እኛም ቢመዘዝ ብራዘር፣ ይሄ ዜዶ እንደዚህ ቁጭ ብሎ የሚያወራ እኮ ዜዶ እንዳይመስል ስንት የአዲስ አበባ ወጣት የምንነዳ ሰዎች ነበር። ስለዚህ በድሮ ላይፍ አምጥተህ የሆነን ሰው ልትወቅሰው አትችልም። ልክ ሙሴን ከ40 ዓመት በፊት ኢትዮጵያዊቷን አገባ ብላ እንደከሰሰችው አይነት ማለት ነው። ኤኒዌይስ እውነት ተገልጧል። ደስ ብሎኛል። የተገለጠ እውነት ምንድን ነው? አበበ ጉልላት የሚባል ሰው የነበረ ሰው ነው። ጭራሽ እንደሚያውቅ ሰው ጥሩ ሰው የነበረ ልጆች አባት ብሎ አወራና እዙ ዛሬ ሲሰማው በጣም እየሳኩኝ ነበረ። እናመሰግናለን። ጌታ ይባረክ። ካሁን በኋላ በቃ ይሄን አጀንዳ በደንብ አጋልጠናል። ካሁን በኋላ ምንድን ነው የምናደርገው? ደግሞ የመጽሐፍቶቹ ትውልዱን ወደ ሲኦል እየነዱት ትውልዱን እንዲገድል የሚያደርጉት መጽሐፍቶች ኦኬ፣ በደንብ እየገለጥን ውሸትን እያጋለጥን እውነትን እየገለጥን ወደፊት እንሄዳለን። ጸጋና ሰላም ይብዛላችሁ። ተባረኩ። አሜን። ዜዶ ተባረክ።